ምንም ማድረግ አንችልም። መልስ የምንለው ነገር ነው አይደለ? እኛ መልስ የምንለው ነገር ነው። ሁለት እጅ ይመለካል ወይ ነው የምልህ። በደንብ ነው የሚመለክ። ሁሉም ነው ይመለካል። አምላክ ሁለት እጅ ይመለካል። አዎ። ኦኬ። ሁለት መለኮት ናቸው ወይስ ሁለት አካል? ጂክ ሰላም ቆይ ሰላም ጃቢር ቆይ አንድ ይመለካል። እሺ ምን ይሁን እኮ ሁለት መለኮት ናቸው ወይስ ሁለት አካል? እጁ ሌላ አካል ነው ተብለሃል እኮ ነገር እጁ ሌላ አካል ነው መለኮት ባህሪው ነው። ባህሪው የምን ባህሪው? የአምላክ ባህሪ እኮ መለኮት ነው። መለኮት ምንድን ነው? መለኮት ነው ወይ ይመለካል? መለኮት ምንድን ነው? የሚመለክ ነው እኮ። አዎ አምላክ ይመለካል። ኦኬ። ስለዚህ ሁለት አምላክ ነው ያላችሁ ማለት ነው። እሱ ያንተ ሐሳብ ነው። ያንተ ሐሳብ ሳይሆን መልሱ እንደዛ ነው። ውሰደው ከፈለክ እንዳንተ። ያው አንተ የፈለከው መውሰድ ትችላለህ። እኛ ግን እንደዛ አላለም። አንተ የፈለከው መርጠህ መደምደር ትችላለህ። አይ መልስ ከሌላችሁ በቃ ምንም ማድረግ ይችላል። ጨርሳል። አይ መልስ የለም። ቆይ አንዴ ቢካ አንዴ ጂክ እዚህ ጋር ምን መሰለክማ ምንድነው ያለክ? ሁለቱ እጆቹ ምንድነው ያለክ? ቢካ ጂክ ሲያስረዳክ ማን እኔ ነው? አዎ ሁለት እጆቹ መለኮት ናቸው አለኝ። አይደለም እንደዛ አይደለም ያለክ። በስነ ስርዓት አዳምጥ። ሁለት እጆቹ የመለኮት ናቸው። የመለኮት ባህሪ እኮ መለኮት ናቸው። የመለኮት ናቸው። መለኮት ናቸው። አይ አንተ አይደለም እኛ የምናምንበትን እየነገርኩ ነው። ሁለት እጆቹ የመለኮት ናቸው ወይ ደግሞ የአላህ ናቸው። የመለኮት ሳይሆን መለኮት ናቸው በቃ ባጭሩ። አይ እይማ የመለኮት ናቸው። እኔ የምልህን ተቀበል። የመለኮት የለም ትጨምራታለህ። መለኮት ናቸው ባጭሩ እኮ እኛ የምናምንበትን የነገርኩት። ያንተን ተውና ሁለት እጆቹ ምናምን የሚባል እኮ ነገር የለም። አለ እኛ አለ እኛ ማስረጃ እንሰጣለን ከፈለግ። እሱ ያንተን አይደለም የራሱን ነው መደምደም የሚፈልገው። ኖ ማስረጃ ይሰጠናል። እንደዛ ከሆነ ቢቃ እስቲ የመለኮት መሆናቸውን እንስጥክ ማስረጃ። እሺ እንትን እንክፈት። በሁለት እጆች የሰራው አውጥ የሚለውን ወይ እኔ ከፍተዋለሁ። ጂክ ቁርአን አለክ? ክፈትለት። لما خلقت بيدي. ايش مرف صاد ايش سورة الصاد كتر 72 72 ايش يلا ተመልከት። ማን ነው ብለካ ነው? ሰባው ሁለት ላይ ያው ጃቢር ኦኬ ምራፍ ክፈትለት። ቆይ አንተስ 75 ኦኬ ያው እሺ አንብቦ እስኪ ቢካ ይሄንን። እሺ ኢብሊስ ምንድነው? አላህም ኢብሊስ ሆይ በሁለት እጆቼ ይላል በኃይሌ ለፈጠርኩት ከመስገድ ምን ከለከለኝ? ምን ከለከለኝ? ሁለት እጆቼ እያለ ያለው ማን ነው እዚህ ጋር? እስቲ አንዴ ድጋሚ። እሺ ክፈትለት ጄክ። ይሄው አንብብ። አላህ ነው አላህ። ኦኬ ሁለት እጆቼ እያለ ያለው ማን ነው? አላህ። ሁለት እጆቼ ማን ነው? የአላህ። ጎበዝ አየካ። ሁለት እጆቹ የአላህ ናቸው። ስለዚህ መለኮት ናቸው ምናምን የሚለውን ነገር ኪስ ውስጥ ከተተው። የአላህ ናቸው። ለምን መለኮት አይደለም? የአላህ የመለኮት ናቸው። መለኮት ምን ማለት ነው? የሚመለክ ነው መለኮት። ከዛ ውጭ የሱ የምናመልከው አምላክ የሱ ባህሪያት ናቸው ወይ ደግሞ እጆች ናቸው። ባህሪያት
የሚል እስቲ ያሳይን። ባህሪያት ናቸው የሚል እስቲ ያሳይ። የመለኮት ባህሪያት ናቸው የሚል ኡስታዝ ጨምርለት። እንጨምርልህ። ሰላም ብያለሁ ወገናችን፣ እንዴት ነህ? እግዚአብሔር ይመስገን። ይሰማል? ኦንቶሎጂና ሜታፊዚክስ ላጠና ሰው በጣም ቀላል ነገር ነው ማለት ነው። አሁን አንተ ሰው ነህ አይደለ? በምንነት በሰው በመለኮት አስረዳኝ ቢያንስ። ኤግዛምፕል ነው ልሰጥህና ከዛ ወደዛ ሄዳለሁ፣ ወደ መለኮት ሄዳለሁ። ችግር የለውም። አንተ ሰው ነህ አይደለ? በምንነት ሰው ነኝ። በማንነት ደግሞ በቀለ ወይ ደግሞ ከሌ ትባላለህ አይደለ? ያንተ እጅ አንተ ነህ ወይስ ያንተ ነው እጅህ? እኮ ይሄ ምሳሌ እንትን አይልም እኮ ነው። እንዲገባ ነው እየነገርኩህ። አያስረዳውም። ሊገባኝም አይችልም። እንደዚህ ቢያንስ በሌላ ነገር አስረዳኝ። ኦኬ ማወቅ አልፈለክም ማለት ነው። በቃ ጃቢሮ ቀጥሉ። በቃ እሺ ቢካ፣ የቀደሞቹ እጆች የማን ናቸው? የአላህ። በቃ የአላህ እጆች ናቸው። እኛ እንደዛ ነው የምንረዳው። በቃ አንድ ነገር ሁለት የሆኑት መለኮት ናቸው ወይ? አይደሉም? የመለኮት ናቸው። መለኮት አይደሉም? የመለኮት ናቸው። አሰማም መለኮት ግን ናቸው ወይስ? ወይ ልንገርህ፣ እጆቹ የመለኮት ባህሪያት ናቸው። አትሪቢዩት የሚባል ነገር አለ፣ ሲፋ የሚባል ነገር አለ። አሁን አንተ እኔውን ለምሳሌ እጆቼ አሉ። እጆቼ የኔ አትሪቢዩት ናቸው፣ ከኔ ውጭ አይደሉም። ስታወራ የምታወራው ከወሂድ ጋር ነው እንጂ ከእጆቼ ጋር አይደለም የምታወራው። ገብቶሃል? አሁን ለምሳሌ ቅድም ይመለካሉ ያልክ፣ የሚመለከው በእኛ አላህ ነው። የአላህ አትሪቢዩት አላህ አይደለም፣ የአላህ ነው። ራሱ የአላህ አትሪቢዩት ነው ያለው። እሱን ነገር ነው መረዳት ያቃተ። አሁን እጆች ስትል እጆች የሚባሉት ነገሮች ባህሪያት ናቸው። ራሱ መለኮት ነው የምትለው አላህን ራሱን ነው መለኮት የምትለው። ከዛ አንጻር ነው ለመረዳት በጣም ቀላል የሆኑ ነገሮች ናቸው። እና በባይብልም ከፈለክ መሄድ ይችላል፣ በኤፒስቴሞሎጂ መጠቀም ይቻላል፣ የተለያየ ነገር ሜታፊዚክስ መጠቀም ይቻላል። ግን ክፍት ካላረከው ጭንቅላት ትቸገራለህ። እኮ እስኪ ቁርአን ላይ እስቲ ያሳየኝ። የመለኮት ባህሪ ናቸው የሚል እስቲ ያሳየኝ እኮ። መለኮት ናቸው የሚል ስታመጣ ነው አንተ። እኛ በትምህርታችን ሲፋ ብለን መለኮት አይደሉም። እኔማ መለኮት ናቸው ብዬ ነው ማለት። መለኮት ናቸው ተብሎ የለም፣ አልተቀመጠማ። እስቲ መለኮት ናቸው የሚለውን አካል ናቸው። አካል አይባልማ። አካል ማለት ምንድን ነው ለማለት? ታዲያ መለኮትም አካልም ካልሆነ ታዲያ ምን? ቆይ ቦዲ ነው ለማለት የፈለከው? አካል ስትል በአማርኛ ሁለት ትርጉም አለው። አንደኛው ቦዲ ነው፣ አንደኛው ስጋ ማለት የትኛው ነው? ስጋ ማለት ነው አካል። ሌላ ምን አለ? ቦዲ በስጋ በቃ ይሄ ልጅ እንትን አይደለም። በቃ ቆይ በጣም ቀላል ነው። እሺ እንትን ቤኪ፣ አሁን ምን መሰለክማ መለኮትና ሰውን እያነጻጸርን ሳይሆን ኤግዛምፕሉን ለመረዳት ነው እያስረዳን ያለው ማለት ነው። ግን አንተ አልገባህም። ሌላ ሰው ካለ አሚን አለክ እንዴ? ሰላም ላንተ ይሁን። ሰላም ጃይ፣ እንዴት ነህ? አልሐምዱሊላህ። እንዴት ነህ? አለሁልህ። ምንድን ነው እምነትህ? የትኛው ቤተ እምነት ነህ? አይ እኔ እንኳን ቤተ እምነት ምናምን የለኝም። እሺ ምንድን ነው የምታምነው? ያው ካመንኩ አይቀር ራሴን ነው የማምነው። እንግዲህ ሌላ ምንም ያው ካመንኩ ራሴን እኮ ማለት የሆነ ሃይማኖት የምታምነው ነገር የለም። ያው ስፒሪቹዋል ኤቲስት ነው፣ እምነት የለውም ልጁ። ኤቲስት ነው የሚያምነው። በደም ክሊር ያድርገው ብዬ። እሺ ችግር የለም። ኤቲስት ነኝ ያልኩኝ እንደ ይበር ብያለሁ። እንደዛ ቶ ከኔ ጋር ቀጥል። በቃ አሚን። ምን እንደምታምን ክሊር እናድርገውና በዛ መሰረት ጥሩ አይመጣም ኮንቨርሴሽናችን እና ከጃብር ጋር ቀጥለሽ ቀጥል። አሚን ከኔ ጋር ሰላም አንቺን ስለማ አንተ ስለማቀ ምንድን ነው የምታምነው? አሁን ምን መሰለህ፣ እኛ አማርኛ ስለምናወራ የገባከው ወይ ደግሞ ኩናምኛ ምናምን ብናወራ ኖሮ አትገባም ነበረ፣ ስለማንግባባ ማለት ነው። ስለዚህ እንድንግባባ ግራውንድህን ንገረና በለ። እምነት እንዳልከው ትክክል እኮ ነው። እምነት ማለት ብዙ ጊዜ ያልተረጋገጠ እውቀት ይመስለኛል። የሆነ ነገር ካረጋገጥከው እምነት ብለህ አትጠራው። ጀስት ያንን እውቀት ነው የምትለው እንጂ አታምንበትም ብዬ አስባለሁ። የምታምነው ሳምበዲን ወይ የሆነ ነገር የሆነ በታንጂብል የሆነ ነገር ምናምን እንደዛ ካልሆነ ይመስለኛል። አይ ቲንክ ማለት ነው የሆነ ነገር ታንጂብል ነው ለመባል ምንድን ነው ስታንዳርዱ?
አልኩህ እኮ አሁን ለምሳሌ እኔ እማምነው ለምሳሌ እማምነው እኔ ብዬ እስካልኩኝ ድረስ ራሴ እማምነው ራሴ ነው። ጆሮዬን የምሰማውን በጆሮዬ የምሰማውን ነገር እሺ በቃ እናቅልለው። እሺ አሚን። እንዳይወሳሰብ ታዳሚውንም ያማከለ ወሬ እንድናወራ። አንተ ፍጡር ነህ ፈጣሪ? አላቅም። እሺ ፍጡር ምን ማለት ነው? ፍጡር ማለት ካለመኖር ወደ መኖር የመጣ ይመስለኛል። ፈጣሪስ? ፈጣሪ ማለት ደግሞ አሁን ይሄ ኤግዚስት ያደረገውን ነገር ያስገኘ ማለት ይመስለኛል፣ ወይም ሶርስ ማለት ይመስለኛል። ኦኬ ስለዚህ አንተ ካለመኖር ወደ መኖር መጥቻለሁ ብለህ ታምናለህ? ካለመኖር ወደ መኖር አላቅም። ኦኬ ለምሳሌ እናትህ እንደወለደች ታምናለህ? መውለድ በሚለው ቋንቋ አንተ አሁን እንዳለክ ታውቃለህ? ኤግዚስት እንዳደረግኩኝ በራሴ አምናለሁ። አውቃለሁ ሳይሆን አምናለሁ። እናትህ አንተን ከመውለዷ በፊት እንዳለክ ታምናለህ? እኔ ብዬ የምለው ነገር ያው በሁለት አይነት ነገር እንትን ካልከው ፊዚካል ቦዲ ያው ኮምባይን ሆኖ አይደል የመጣ ስፐርም ከመሆኑ በፊት። አዎ የመኖር ስታንዳርዱ ምን መሰለህ አሚን፣ እንድንግባባ አጠራ ያደረኩልህ በጣም ብዙ ሰው ስላለው እንጂ ኮንሺየስነስ አሁን አንተ እንዳለክ ታውቃለህ፣ ራስን ታዘዋለህ፣ ነፃ ፈቃድ አለ፣ ኮንሺየስ የሆንክ ነህ። ስለዚህ ኮንሺየስ በመሆን እናትህ ከመውለድ በፊት አንተን ከመውለዷ በፊት ነበርኩ። ይሄን ነው ባጭሩ የጠየኩህ። ኮንሺየስ የሚለው ያው ዳውቴብል ቢሆንም አንተ በአንተ ኮንቴክስት ኮንሺየስ የሚለው አይ ቲንክ አዌርነስ ኦፍ ዩር ኢንቫይሮንመንት ይመስለኛል። ያው በቃ ራስን ማዘዝ ትችላለህ፣ ታውቃለህ። በቃ ይሄ ስሜት አለክ፣ ታያለክ፣ ትሰማለክ፣ በቃ ስሜት አለ። ገባካ? አሁን ሰው ሲሞት ስሜት የለውም አይደለ? ምንም ነገር እንትን አይቀምስም። አሁን የሞተ ሰው ሄደ በሰዓት ብታቃጥለው አይሮጥም ተነስቶ፣ በቃ ጸጥ ነው የሚለው፣ ምንም ስሜት የለውም። ኮንሺየስ አይደለም። ገባ? ስለዚህ እንደዚሁ ይሄ የአንተ ዲፊኒሽን ነው እኮ ነው የምልህ። ችግር የለውም መግባት እንችላለን። ሀሳቡን ከተረዳከው ዴፊኒሽኑ ላይ ያጣላል። ያ ኮንሺየስ የሚለውም በአንተ ዲፊኒሽን ወስጀው ማለት ምክንያቱም ዌል ዲፋይን የሆነ ነገር ስለሌለው ይሄን አይ ቲንክ ታውቃለህ። ችግር የለውም። ዋናው እኔ እናንተ ምን መሰለህ ጣሳም ብለን ቦቲም ብለን እንግባባ እንጂ ሀሳቡ ላይ ችግር የለውም። ስለዚህ ኮንሺየስ ብዬ ያስቀመጥኩልን ሀሳብ ተግባብተናል። ስለዚህ አንተ በዛ ላይክ ንቃተ ህሊና ኖሮክ ወይ ደግሞ ነገሮችን ሴንስ እያደረግ ከእናትህ ማህፀን በፊት ነበርክ ወይ? አዎ እኔ የምለው ነገር ይለያያል እዚህ ጋር ማለት ነው። ገብቶሃል? ቤዚካሊ እኔ ስል የትኛውን ይሄን ፊዚካል ቦዲ ነው ወይስ ያ ኮንሰፕት? ንቃተ ህሊና ታውቃለህ ወይ? አሁን እናትህ አንተን ከመውለዷ በፊት የነበረውን ነገር ታውቃለህ ወይ? እሱ እንትን ስለሚለን አይ ቲንክ ወደ ሌላ ፓርት ብንሄድ ይሻላል። ስለኔነት ምናምን መጣን ወደ ሌላ ነገር ነው የምትሄደው። ኖ አሁን ምን መሰለህ እኔ አሁን ከማን ጋር እንደማወራ አውቃለሁ። በቃ ራሴን አውቃለሁ። አሁን የሆነ ሰው መጥቶ ቢጠይቀኝ አስታውሼ እናገራለሁ። ምክንያቱም ስላለው ማለት ነው፣ ወይም ደግሞ ንቃተ ህሊና ስላለኝ። ግን አሁን እኔም ብትጠይቀኝ ከእናቴ ማህፀን በፊት አይደለም እናቴ ማህፀን ውስጥ እያለሁ ራሱ ምን እንደነበረ ትዝ አይለኝም። ገባህ? ምክንያቱም ካለመኖር ወደ መኖር ነው የመጣሁት። ስለዚህ አንተ ደግሞ ካለመኖር ወደ መኖር መጥቻለሁ ብለህ ማታምን ከሆነ እናትህ አንተን ከመውለዷ በፊት ምን አይነት ነገሮች እንደነበሩ ትነግረናለህ ማለት ነው። አስታውሰህ እስኪ እኛም ለማስታወስ እንሞክራለን እንዴት ነበረ ምናምን ብለን ማለት ነው። በዛ እናንተ እንዳልከው ከሆነ ይሄ አካባቢ መረዳት ምናምን ኤቭሪቲንግ እንትን ያልኩት ኢቨን ዝም ብለህ በሳይንስ እንቁላል ነበርኩ ስፐርም ነበርኩ ምናምን እላለሁ እንጂ በዛ ደረጃ እኔ አላውቅም። ነገር ግን ኢቨን አሁን እንኳን ይኸው ልጅ አሁን እንኳን በአንኮንሺየስሊ እኮ የምናደርገው 95% ነው። አይ ቲንክ በሳይንስ እንኳን 5%። አሁን ምን መሰለህ ቃላት ስንጠቃላይ የምንገባ ከሆነ ማዛግ ነው የሚሆነው። ግን እኔ በቃ የጠየቅኩት ጥያቄ በጣም ቀላል ጥያቄ ነው። እናትህ አንተን ከመውለዷ በፊት የነበረውን ነገር ታስታውሳለህ ወይ? ነበርክ ወይ? ኦኬ ስለዚህ የማታውቅ ከሆነ ነበርክ ነው የምንለው ወይስ አልነበርክም ነው የምንለው? እሱን አንተ ነው የምትለው፣ እኔ አላውቅም ነው የምልህ እኮ ያው እኔ ከአንተ ለማለት ነገርኩ እኮ ይኸውልህ ስላልሰማኝና አንተ ኦኬ። ስለዚህ አንተ የምትለው ምንድነው? ከእናቴ እኔን ከመውለዷ በፊት እኑርም አልኖርም አላውቅም ነው የምትለው? ቴንክ ዩ በቃ እኛም አናውቅም አሜኒቲ። ወይ የማታውቅ ቢሆን አለማወቅህ ላይ እናወራለን፣ የምታውቅም ቢሆን ማወቅህ ላይ እናወራለን። እና የማታውቅ ከሆነ በቃ እኛም አናውቅም። ለምን እንደው ታውቃለህ እንደዚህ የምልህ
አውቃለሁ ስልህ እውቀት የሚባለውን ራሱ ዲፋይ የምታደርግበት መንገድ በጣም ሰፊ ነው። ገብቶሃል? አላውቅም ስትል አለማወቅም ራሱ ዲፋይ የምታደርግበት መንገድ ሰፊ ስለሆነ ዝም ብሎ መዛዛት ረጅም ጊዜ ስለሚፈልግ በቃ ስራዬን ምናምን እስቲ ቤተሰብ ምናምን ያለውን ነገር አስተካክዬ የሆነ አንድ 16 ዓመት ወስደን እናወራበታለን ብቻችንን። ትንሽ ታገሰኝ። በቃ ሁሉንም ነገር ላስተካክልና ፍሪ ሲሆን እንዴት ይመስላል? እስኪ እናንተ የምታውቁትን ነገር እስኪ እኔ ምን መሰለህ ለመጠየቅ ይህንን መጨረስ አለብን። ይህን ግራውንድ ማስተካከል አለብን። ይህን ግራውንድ ካላስተካከልን ጥያቄው ዝም ብሎ ጉንጭ ማልፋት ነው የሚሆነው፣ እንደኔ ማለት ነው። ይሄን ያቋም አላህ ለእኔ አልተገባም ማለት ነው። አይ ቲንክ አንተ አሁን ለምሳሌ አንተ ለሱ አልተገባም። እኔ አሁን አንተ የጠየካቸውን ጥያቄዎች የግድ መመለስ አለብኝ ማለት ነው አይደል? መመለስ አለብህ አይደለም። እነዚህ ነገሮች ላይ የሆነ አቋም መያዝ አለብህ። አቋም ከሌለክ በቃ ዝም ብሎ አንተ ማሯሯጥ ነው የሚሆነው። አላወቅኩስ። እሺ ቆይ እኔ ካላወቅኩ ምን ላይ ወይ እስኪ ስለ ነጻ ፈቃድ እስኪ በእስልምና አስተምረኝ እስኪ። ኦኬ ከአንተ ጋር አንተስ ምንድን ነው ሃይማኖትክ? እኔ ሙስሊም ነኝ። ኦኬ ምን ጥያቄ አለክ? ማታ ቀድር ላይ ያው እሺ ጆርጎስ አንዴ ጆርጎስ የእሱ አጭር ነው። እሺ መልሽለት እንቀጥላለን። እሺ ቀጥል። አውራው እውነት ሌላም ስለምጠይቅ አውራው እሱ። እሺ ጆርጎስ ተመለስ። እሺ እንዴት ነህ? ነመስቴ ጆርጎ አናሚል ጠይቅ። በቃ አሁን የጠየቅኩህ ነው። ቀጥል አናሚል። ስለ ነጻ ፈቃድ። እሺ ነጻ ፈቃድ ምንድን ነው ጥያቄ? የሰው ልጅ ነጻ ፈቃድ አለው በእስልምና? አለው አለው። ቆይ አንዴ ጆርጎስ ስለ ቀድርስ ምን ትለኛለህ? ስለ ቀድር ያለህ እውቀት ምንድን ነው? እኔ ምንም እውቀት የለኝም። ኦኬ እሺ ያዝ። እሺ ቀድር ማለት አምላካችን አላህ የሁሉንም የስነ ፍጥረት እያንዳንዱን ነገር ጽፎታል። ላይክ ሁሉም ነገር ከመፈጠሩ በፊት ማለት ነው። ግን ምንድነው የጻፈው የሚለው ነገር ደግሞ ጥያቄ ያለው፣ የዝም ብሎ አልተጻፈም ማለት ነው። ስለዚህ ምንድነው የተጻፈው የሚባለውን ነገር ስንል አላህ ስላደረገው የጻፋቸውና ስለሚሆን የጻፋቸዋል። ለምሳሌ አንተን ወንድ እንድትሆን አላህ ጽፎብሃል። እዚህም ደግሞ ገስት ላይ እንድትወጣ ጽፎልሃል። ግን ወንድ እንድትሆን የጻፈልህ እሱ ስላደረገው ነው። ገባ? አንተን ወንድ ሁን ብሎ በቃ ጽፎብሃል። ስለዚህ በግዴታ ነው ወንድ የሆንከው ማለት ነው። እዚህ ገስት ላይ ግን እንድትወጣ የጻፈብህ ግን አንተ እንደምትወጣ እሱ ዓለም ከመፈጠር ዘመን ከመቆጠሩ በፊት ስለሚያውቅ እውቀቱን ጽፎታል። ስለዚህ ይሄ ገባክ? አዎ ገብቶኛል። ከዛ በኋላ ምንድነው አላህ እሱ እንዲሆን አንተ ላይ በጻፈብክ ነገር አይጠይቅም። አሁን ወንድ በመሆንክ አይጠይቅም፣ ኢትዮጵያዊ በመሆን አይጠይቅም። ምክንያቱም እሱ ስለጻፈብህ እሱ ስላደረገብህ ማለት ነው። ግን እሱ አውቆ አንተ የምታደርገውን አውቆ በጻፈው ነገር ግን ይጠይቅሃል፣ ትጠየቃለህም፣ ትመነዳለህ። በቃ ቀድር ማለት ይሄ ነው። በቃ ባጭሩ ምንም ወደዛ ወደዚህ የለውም። ገባህ? እሺ አሁን ለምሳሌ እኔ የምሰራቸው እያንዳንዱ ነገሮች ቀድሞ ያውቃል። አዎ እሺ አንድ ሰው ወንጀል ሲሰራም አላህ ቀድሞ ያውቃል ማለት ነው? ያውቃል። እሺ እኛ ጀነትም ጀሃነም እንደምንገባ ቀድሞ ያውቃል አይደል? አዎ ግን እኛ ምንም ስልክ ዝም ብለን ብትኖር ወይ ጀነት ወይ ጀሃነም ነው የተጻፈልክ። መጀመሪያ ተጽፎልክ ያለቀ ነገር ነው አይደለም? አሁን ለምሳሌ እንዴት መሰል በቀላሉ ላስረዳክ። አንድ ዶክተር አንድ መድኃኒት የሚሰራ ሰውዬ መድኃኒት ከሰራ በኋላ ላይክ ይሄ ምርቱን የሚያመርተው ሰው ጋር ገባና ምርቱን የሚያመርተው ሰውዬ ኤክስፓየር ዴቱን ይጽፍበታል። ኦኬ እሱ ነው የሚወስነው ኤክስፓየር ዴቱን? አይደለም። ኧረ ማን ነው የሚወስነው? መድኃኒቱ የሚቆይበት ሂደት ወይንም ጊዜ ነው ኤክስፓየር ዴቱ የሚወስነው እኮ። ታዲያ ለምን ይጽፍበታል ካልወሰነ? ስለሚያውቅ ነው። በምን ያህል ጊዜ ኤክስፓየር ያደርጋል ያ ነገር የሚለው። አንተም ወንጀል ብትሰራ ምናምን ስለሚያውቀው ነው በቃ የጻፈው። እሺ አንድ ጥያቄ። እሺ አደም ወይንም አዳም ተመለሰልህ? ተመለሰልኝ። እሺ አዳም ለምሳሌ ወይንም አደም ፍሬውን በላ ሲባል አላህ ሲፈጥረውም ያን ፍሬ እንደሚበላ ከጀነትም እንደሚባረር ቀድሞ ያውቃል አይደል? ያውቃል። እሺ ቀድሞ የሚያውቅ ከሆነ ያን ፍሬ ሲበላ ከጀነትም እንደሚባረር ያውቀዋል።
ከዛም በኋላ አንዳንድ ሰዎች ደግሞ ምን ይላሉ? ነፃ ፈቃድ ስላለው ነው ያን ፍሬ የበላው ይላሉ። ገብቷል? ፈጣሪ ሁሉም እኮ አላህ የጻፈው ፍሬውን ስለሚበላው ነው ወይስ እንዲበላው አድርጎ ነው የጻፈው? እንዲበላው አድርጎ ነው። አይ እንዲበላው አድርጎ አይደለም፣ ስለሚበላው ነው የጻፈው። ስለተሳሳትክ ነው ይሄን። እንዴት? እሺ እሱንም አስረዳኝ። ያው በቃ አላህ ልክ ፍጥረት ከመፈጠሩ ዘመን ከመቆጠሩ በፊት አደምና ህዋን በጀነት ገብተው ፍሬዋን እንደሚበሉ ስለሚያውቅ ጻፈ። ስለሚያውቅ እውቀቱን ነው የጻፈው። እውቀት ገብቶሃል? ግን እኔ አሁን በደምብ ልድገምልህ ወይ ካልተረዳህ ኳስ እኔ በጣም ቀላል ሀሳብ እኔ አንድ ልጅ ዝም ብሎ ሙስሊም ልጅ ነው ምን ያስረዳኝ በፊት ማለት ነው። በቃ እኔ ገረመኝ ሁላ ሀሳቡ ማለት ነው። አላህ ሲጽፍ ሁለት ነገር ጻፈ አልኩህ። አንደኛ ስለሚያደርገው አልኩህ፣ ሁለተኛ ደግሞ አንተ ስለምታደርገው ወይ ደግሞ እሱ ስላደረገውና ስለሚሆን። ገብቶሃል? ይሄ አሁን ሀሳቡ እኔ ስለማደርገው ከጻፈ እንዴት ነው ይህ ነፃ ፍቃድ ሊባል የሚችለው? እሺ አንተ እኮ ነው የምታደርገው፣ እሱ እኮ አይደለም ያደረገው። አሁን ለምሳሌ ቁጭ ብዬ አልኮል እንደምጠጣ እሱ ከጻፈው እኔ ማድረግ ምኑ ጋር ነው የኔ ኃላፊነት ነው እኮ። አንተ የምታደርገው እሱ ስለጻፈብህ ነው ወይስ እሱ የጻፈው አንተ ስለምታደርግ ነው? ይሄንን ላይ እሱ ስለጻፈብኝ ነው ማድረገው አንተ ባልኩ ነው አይደለ እኮ። እሱን እኮ አልኩህ፣ አልተረዳም። አንተ ስለምታደርገው ነው እሱ የጻፈው። ቅድም እኮ ነገርኩህ። ኤክስፓየር ዴቱን የሚጽፈው ኤክስፓየር ዴቱ ኤክስፓየር እንደሚያደርግ ያወቀ ቀኑን ስላወቀ ነው የጻፈው። አላ አንተ መጠጥም ጠጣ፣ ፈንድሻም ብላ፣ ቦራም ሄደ ተዝናና፣ ጭቃም አብካ፣ ይሄንን ስለሚያውቅ አላህ ይጽፈዋል። የአንድ ሰው መጨረሻው ምኑ እንደሆነ ስለሚያውቅ ይጽፈዋል። ከዛ በኋላ ምን አልኩክ? በእውቀቱ ስለሚያውቀው በጻፈው ነገር ይጠይቀሃል፣ ይመነድሃል። እሱ ግን ባደረገብህ ይሁንብክ ብሎ አሁን ለምሳሌ አናሚል ወንድ ይሁን ብሎ የጻፈብክ አላህ ገና ፍጥረት ከመፈጠሩ በፊት ማለት ነው። በቃ ይሄ ልጅ ወንድ ይሁን፣ በቃ ወንድ ሆኖ ይወለድ ብሎ ፈረደብክ። ወንድ ይሁን ለምሳሌ 50 ዓመት ይኑር ብሎ ወስኖ እሱንም ማለት ነው። እባካችሁ ሰው አታስገቡ፣ ወይ ከገባችሁ በኋላ የሚቀርቡ ይረብሻል በጣም እንዴት እንደምንግባባ። አሁን ለምሳሌ 50 ዓመት ይሄ ልጅ 50 ዓመት ይኑር 10 ዓመት 20 ዓመት ይኑር የሚለውን የሚጽፈው ራሱ ነው። በቃ ያው ስለሚያውቀው ግዴታ ያደረገብኝ እሱን ነው። ግዴታ አይደለም፣ ስለሚያውቀው ነው የጻፈው። እውቀቱን የጻፈው እዚህ ጋር አሁን ለምሳሌ እኔ መጠጣው መበላውን ምንኛውን ስለሚያውቅ ነው የጻፈው። ያ ደግሞ እሱ አሁን ለምሳሌ እኔ 50 ዓመት ስለኖርኩ በ50 ዓመት ወንድ ስላደረገኝ በወንድነቴ አይጠይቀኝም ማለት ነው አይደል? 50 ዓመት አንተ የምትኖረው አላህ ስለጻፈብህ ነው ወይስ አንተ 50 ዓመት እንደምትኖር ስላወቀ ነው አላህ የጻፈው? የተረዱት ስላወቀ ነው እኮ። ስለዚህ 50 ዓመት መኖር ያንተ ፍቃድ ነው አይደለም? የኔ ፍቃድ አይደለም፣ የሱ ፍቃድ ነው እንጂ መኖር አንተ እንደምትኖር ስላወቀ እኮ ነው የጻፈው። እኔ አይደለም አሁን በእናቴ ሆድ ሳለሁ እኔ ቀድሬን ይጽፍልኛል፣ እንጀራዬን፣ ሁሉ ነገሬን ይጽፍልኛል። 4 ነገሮች እኮ ስለምታደርገው ስለሚሆን እኮ አልኩክ። መሆን አታውቅም እንዴ? ግራ አጋባኸኛ። እሺ ቆይ ቀላል። ቆይ አንተ አሁን የት ነው የተቀመጥከው? እቤት። ኦኬ እቤት የተቀመጥከው አላህ ስለጻፈብህ ነው ወይስ አላህ ስላወቀው ነው ይሄን የጻፈው? አላህ ስላወቀው ነው የጻፈው። በቃ የ50 ዓመቱም እንደዛ ነው፣ እሱ ስላወቀው ነው የጻፈው። እሺ ገባክ? ገባኝ። እሺ ሌላ ጥያቄ አለክ? እስቲ ሌላ ጥያቄ። ቆይ በቃ እንዲህ ካሁን በኋላ ስለ ቀድር ስታነሳ ብሰማ አናትህን በፌሮ ነው የምልህ የሚል ሰው አትስማ። አውቄ ነው፣ ስቀልድ ነው። ጥያቄ ካለ ጠይቅሽ፣ ችግር በጣም ቀላል ነው ያለው ነገር። ጄክ እና ኤቨር መጨመር የምፈልጉት ነገር ካለ ጨምሩ። ምንም ጭማሪ አያስፈልገውም። ምናልባት እንትን ብትለው ኡስታዝ አሪፍ ነው። ምናልባት ሁለቱም ኮንሴፕቶች ላይ ነው ያለው እና እነሱ ላይ ብትነካው ጄክ አሪፍ ነው። እኔ አሁን ምን ላይ ያና ቀደሪያ አይ እሱ አይጠቅምም እኮ አሁን እሱ አይጠቅምም። አሪፍ ገለጻ ነው እና እሱ አይጠቅምም። እሺ ኡስታዝ ገራሚ። እሺ ጆርጎስ አለክ? አለን። እንዴት ነህ? አለን፣ ሁሉ ሰላም። እሺ አሁን ከአንተ ጋር ምንድን ነው የምናወራው? አሁን ከአንተ ጋር እኮ ለመዝናናት ካልሆነ፣ እሺ ቆይ አንድ ጥያቄ ልጠይቅህ። ስንት አምላክ ነው የምታመልከው አንተ?
እኔ ልጠይቃችሁ ነው ዛሬ የመጣሁት። ዛሬማ ቆይ የሆነ ነገር አውርተናል። ስንት አምላክ ነው የምታመልከው? ሄሎ ስንት አምላክ ነው የምታመልከው? አይ እንደዚህ አንቀጥልም። እሺ ናኦል አለክ? ያ ሃይ ሰላም ናችሁ? ሰላም ላንተ ይሁን። እንዴት ነህ? አለሁ። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ኢንትረስቲንግ ፖይንት ዲስከስ ታደርጉ ስለነበር ነው ኤቨርቢ ስልክልኝ የገባሁት ስለ ፍሪ ዊል እና የአምላክ ቅድመ እውቀትን በተመለከተ። ክርስቲያን የትኛው? ኦርቶዶክስ፣ ፔንቴ፣ ኦንሊ ጂሰስ? ኦኬ ጥያቄ አለክ መልሱ ላይ? ያ ሰው የአምላክ ጀነራል የሁሉም አማኞች የሚመለከት ስለሆነ አንተ እኛ ሁላችን የሚመለከተን ብዬ አስባለሁ። ግን የመለስክበት ወይ ለምሳሌ አምላክ የቀደመ እውቀቱ ነው እንጂ የአምላክ ኮዜሽን የለበትም። ለምሳሌ አምላክ ኮዛ አያደርገውም የሚል ነገር መሰለኝ። አምላክ አያደርገውም ነገር ግን ያውቀዋል ነው አይደል? ሀሳብ ባልሳሳት። አይ እንደዛ አይደለም ያልኩት። አምላካችን አለ ሲጽፈው ሁለት አይነት መንገድ ነው የጻፈው። አንደኛ ስለሚያደርገው፣ ሁለተኛ ደግሞ ስለሚሆን። በቃ ይሄ ነው ቀድር ማለት በእኛ ያ ሰው ለምሳሌ አሁን ስለ ፊውቸር ኢቨንቶች ያውቃቸዋል። ኤግዞስቲቭሊ ሁሉን ነገር ያውቃል ነው አይደል? እምነቱ በእስልምና ውስጥ እያንዳንዱ የሚደረገውን ነገር አምላክ ያውቀዋል ነው አይደል? አዎ ያውቀዋል። እያንዳንዱ የሚደረገው ነገር ውስጥ ግን ይቻላል። አዎ ያውቀዋል። ሁለት አይነት ነገር ጻፈ አልኩህ እኮ። አንደኛው ስለሚያደርገው፣ ሁለተኛ ስለሚያውቀው። ያ ጌት ዛት ግን አሁን ለምሳሌ አንተ ገስት ላይ መውጣትህ የእሱ እጅ የለበትም። አንተ በነፃ ፍቃድ ነው እዚህ ገስት ላይ ከገባው፣ ግን ይሄ ስለሚያውቀው ጽፎታል። that's my question የኔ ጥያቄ እዛ ጋር ነው ሪቮልቭ የሚያደርገው። ምን መሰለህ አሁን አምላክ what we call exhaustive definite foreknowledge የቀደመ እውቀቱ ወይም ደግሞ ሁሉን ነገር የሚያውቅበት ወይም የሚመጣ ነገር ሁሉ የሚያውቅበት ኖሌጅ ኤግዞስቲቭ እስከሆነ ድረስ ምንም ያለምንም ጥርጥር እሙን የሚሆን እስከሆነ ድረስ ለምሳሌ አምላክ ነገ አንተ የምትሄድበትን ቦታ ያውቃል አይደል? አስቀድሞ ራይት። ነገ ለምሳሌ የሆነ ቦታ ብትሄድ ያውቃል። ካን ዩ አክት አውትሳይድ ኦፍ ዳት? አንተ አለመሄድ ትችላለህ ወይ? ከዛ ከአምላክ ነገ ከሚያውቀው እውቀት ውጭ መውጣት ትችላለህ ወይ? አዎ ምን መሰለክም አሁን እውቀቱን ጻፈ ስንለው ምን ማለት ነው? አሁን ለምሳሌ አንተ ገስት ልቀቅ ሀሳብን ልቀይር ትችላለህ። የአንተ ፋይናል የሆነ አክሽን ካለ አይደለም ገባህ? አሁን ለምሳሌ እንዴት ብዬ ላስረዳክ? ፋይናል የሆነ አክሽን ካለ ላይክ እሱ የሚያውቀውን ነገር ነው የጻፈው ሲምፕሊ ማለት ነው። ያ ኤግዛክትሊ። ለምሳሌ አሁን ጄክ ከታች ምን ብሏል? መከሰቱ ቅሮት የለውም ብሏል። ምን ማለት ነው? የአምላክ ዴፊኒቲቭ ፎር ኖሌጅ የምንለው ኤግዞስቲቭ ዴፊኒቲቭ ፎር ኖሌጅ የሚባለው አምላክ ወደፊቱን የሚያውቅበት። እሺ ሃይ ጄክ እንዴት ነው? አለሁ እንዴት ነህ? አለሁ። ያው እንተዋወቃለን እናንተ እና በመሰረቱ እውቀት የሚለውን ነገር ነው መግባባት ያለባቸው። አሁን ከጃቢር ጋር ስታወራ ግልጽ አላደረክለትም። ያንን አንተ አምላክ ሁሉን ያውቃል ብለህ ነው አይደለም የምታምነው? አንዱ እንግዲህ ያው በጣም ዶሚኔት የሚያደርገው ስኩል ኦፍ ቶት ስለሆነ አሁን እሱን እቀበላለሁ። ግን ሀሳቡ ምን መሰለህ? የጠየኩ ናውል አምላክ ሁሉን ያውቃል ብለህ ነው የምታምነው አይደለ? ሁሉን ያውቃል ሲባል ምን ማለት ነው? እስቲ እሱን አብራራለንና አሁን ያንተና የኛ ኮንሴፕት ተለያይቶ መልሱ ላይ እንዳንሄድ ነው መጀመሪያ። ኦኬ ሁሉን ያውቃል ማለት ፓስት ኃላፊውን አሁናዊም ፕሬዘንት እና ፊውቸር ኤግዞስቲቭሊ ያለምንም ጥርጥር። ለምሳሌ ወደፊቱን እኛ በፕሪዲክት እናደርጋለን በፐርሰንት አይደል? ነገ ሜትሮሎጂ ዘንባል ሊድ ይችላል። ፐርሰንት ነው። ካንት ቢ ዴፊኒት እርግጠኛ ሆኖ መናገር አይችሉም። ስለምንም ነገር የሰው ልጅ 100% እርግጠኛ ሆኖ ስለ ወደፊት መናገር አይችልም። ግን የአምላክ እውቀት ለየት የሚያደርገው አባውት ፊውቸር ፓስትም ፕሬዘንትም ሲያወራ ኤግዞስቲቭ የሆነ ሁሉንም የሚያካትት ማለት ነው እና ዴፊኒት የሆነ ያለምንም ጥርጥር ማለት ነው። የቀደመ እውቀት አለ። በተለይ ስለቀደመ እውቀት ያለፈውና አሁን ያለውን ችግር የለም። ግን በዚህ እንስማማለን አይደል ጄክ? አይ ቆይ አንዴ ዲፋይል አድርገላይ ነው ሁሉን አዋቂነት ኦሚኒሽንት ነው ስንል ዲፋይል አድርገላይ። ያለፈውን ያውቃል፣ አስተውል። ያለፈውን ያውቃል፣ አሁን የሚከሰተውን ያውቃል፣ ወደፊት የሚከሰተውን ያውቃል ከሚለው በተጨማሪ ያልተከሰተው
ቢከሰት ኖሮ እንዴት እንደሚከሰት ያውቃል። ያልተከሰተው ቢከሰት ኖሮ እንዴት እንደሚከሰት ያውቃል ማለት ነው። አምላክ ደግሞ በእውቀቱ ስሁትነት ወይንም ስህተት ስለማይገባበት የሚጽፈው ነገር ደግሞ አኮርዲንግ ቱ እውቀቱ ስለሆነ የሚጽፈው ነገር ከመከሰቱ ቅሮት የለውም። ለምን ከመከሰት ቅሮት የለውም? በእውቀቱ ስለሆነ የጻፈው። በእውቀቱ ደግሞ ምን አይገባም ብለናል? ስህተት አይገባም ብለናል። ግን አንተ ነፃ ፈቃድ አለህ? አዎ አለ። የማድረግና ያለማድረግ ብታደርገውም ያውቀዋል፣ ሐሳብህንም ብትቀይር ያውቀዋል ማለት ነው። ገብቶሃል? አይ ዶንት አንደርስታንድ ኖሌጅ የምንለውን ሐሳብ ነው ያብራራኸው። ግን እሺ ቆይ ጄክ ምን መሰለህ አሁን እንግዲህ ሁሉም ይሄ እስልምናው ላይ የሚቀበል ሁሉም የሚቀበል አይነት ፖት ከሆነ እቀበላለሁ፣ ችግር የለም። ለእኔ በጣም የሚስማማ ሀሳብ ነው የነገርከኝ። የእኔ ፖይንት ምን መሰለህ እዛ ጋር አንተ አምላክ ሙሉ እውቀት ወይም ደግሞ የወደፊቱን ነገር ሁሉን ያውቃል ስትል ኮዜሽንን አይጨምርም ወይ ነው ማለት ኤግዞስቲቭ ዴፊናይት ፎር ኖሌጅ እስካለ ድረስ የወደፊቱን ያለ ጥርጥር የምታውቅ ከሆነ አንተ አምላክ በጥርጥር ያለ ጥርጥር የሚያውቀው ነገርን ግዴታ መፈጸም ስላለበት ምን ማለት ነው? ስንት ወርልድ ነው ያለው ጄክ? አንድ ዓለም ነው ያለው አይደል? አክቹዋል ዓለም አንድ ነው። ፖቴንሻል ዓለም በጣም ብዙ ፖዚሽን ላይ ለሁለት እንከፍሏል። ሊሆን ይችል የነበሩ አንድ ሊጨርስ ይችል ይበል። ለምሳሌ ሊሆኑ ይችሉ የነበሩ ፖቴንሻል ወርልዶች አሉ። ለምሳሌ አንተ ምሳ ስታዝ ምስር ወጥ መብላት ትችላለህ፣ ፓስታ መብላት ትችላለህ፣ ጎመን ወጥ መብላት ትችላለህ። ስሪ ፖቴንሻል ወርልድስ አሉ፣ 3 ዓለማት አሉ ማለት ነው። እዚህ ጋር አንተ ምስር ወጥ ስትበላ ያለበት ዓለም አለ፣ ፓስታ ስትበላ ያለበት ዓለም አለ፣ ስጋ ወጥ ስትበላ ሶስተኛ ምንድን ያልኩት ጎመን ወጥ ስትበላ ያለበት ዓለም አለ። አምላክ 3ቱንም ፖቴንሻል ወርልዶች ያውቃቸዋል፣ ምን ሊሆን እንደሚችል እስማማለሁ። ከዚህ ጋር ግን there is only one actual world አንተ ልታደርገው የምትችለው አንድ ነገር ነው። የእግዚአብሔር ወይም የአምላክ ፈጣሪ ኤግዞስቲቭ ፎር ኖሌጅ የሚያለው ወደፊቱን እቅጩን ያውቃል ስንል ያን actual world ነው እያወራን ያለ። ልክ ነኝ እንጂ ያንን እቅጩን የሚያውቃቸው ወል ምክንያቱም አንተ የምታደርገው ነገር ነው። ካልሆነ እያወራን ያለው ስለ መልቲፕል ፖቴንሻል ወርልድስ ነው፣ ሊፈጠሩ ስለሚችሉ የማአት ነገሮች ሁሉ ነው እያወራን ያለ ነው። ተረድተኸኛል ጄክ? ተረድቻለሁ። አንተ አትቀበለውም ይሄንን? አይዱ እኔ እቀበለዋለሁ ማለት ሚድል ኖሌጅ ኢት ሜክስ ሴንስ። ከዛም ያለፈ ነገር ግን ኮዜሽን ይሄ አለው ወይ እኮ የምታምነው ነገር እኮ ነው። ለምን ጠይቀናለህ ነው ራሱ የምታምነው ነገር ነው። ምንድነው መልቲፕል የሆነ ቾይዝ አለ። አንተ መልቲፕል ቾይዝ አለ። ለምሳሌ ቆይ ካሜራ ከፍቼ ላስረዳ። ምናልባት ሐሳቡ ኡስታዝ ለማውራት ፈልገህ ነው? አዎ ከምን አንፃር ናቹራል ኖሌጅ ኔጌቲቭ ኖሌጅ እና ሚድል ኖሌጅ የሚለውን ነገር እሱ ስለሚያምንበት ከዛ አንፃር ላወራው ነበረ። ከፈቀድክልኝ ቀጥል ኡስታዝ። ናውል ሰላም ብያለሁ። ኧረ ቀጥል። ሰላም ይሰማል? ሰላም ብያለሁ። ኢንተረስቲንግ ነው የምታወሩት ነገር ማለት ነው። እና የአምላክ እውቀት ናቹራል ኖሌጅ ኔጌቲቭ ኖሌጅ እና ሚድል ኖሌጅ የሚባለው አለ አይደል? የሚድል ኖሌጅ በማንና በማን መካከል ያለው ነው? ሚድል ኖሌጅ ማለት what could have been አይደል? ማለት there is a past knowledge አምላክ ሙሉ በሙሉ የሚያውቀው ኖሌጅ አለ አይደል? ሚድል ኖሌጅ የሚባለው ምንድን ነው? ሚድል ኖሌጅ የሚባለው ከቴዎሎጂ አንፃር ነው። ፕሮቴስታንት ነህ አይደል አንተ? አዎ ፕሮቴስታንት ነኝ። ፕሮቴስታንት ካልቪኒዝም ነህ? አርሜኒያኒዝም ነህ? ግራውንድ እኔ እንትኑ ማለት እኮ ታዲያ እንደዛ ነው። ቴዎሎጂውን ቤዝ የሆነ ቦታ ላይ ነው ያለው እኮ እንደዛ ነው። እናንተ ጋር ያላለቀውን ነገር ለምሳሌ ሚድል ኖሌጅ እዛ ጋር ነው ማለቅ ያለበት። ሚድል ኖሌጅ ማለት በናቹራል እና በኔጌቲቭ ኖሌጅ መካከል ነው ያለው አይደል? ሚድል ኖሌጅ ኮንሴፕት ያመጣው አሁን እኮ ናቹራል ኖሌጅ አክቹዋል ኖሌጅ እያልኩ እየነገርኩ ያለው ኖሌጅ አንድ ነገር ቅጭ ሚድል ኖሌጅ የሚለውን ኮንሴፕቱን ያመጣው ማን ነው? ሞሊኒዝም ሉዊስ ኦኬ ሞሊን ከሆነ አዎ ሞሊን ከሆነ ሚድል ኖሌጅ የሚባለው በማንና በማን መካከል ያለው ነው? ኦኬ በቃ ቀጥሉ። አክቹዋል ወርልድ እሺ። እንግዲህ የሚድል ኖሌጅ በጣም ፎርሞስት የሆነ ሰውዬ ቆይ ልመልስልህ አንዴ ወይ ፎሎ አድርገኝና ሌላ ቀን እናወራለን። ይሰማችኋል? ይቅርታ ቦታ አይደለም ያለሁት። ፎሎ አድርገኝና ብለሃል። ናውል የሚሰማ ከሆነ ፎሎ አድርገኝና በጣም የምወደው አርዕስት ስለሆነ አንተ አርሜኒያኒዝም ነው ወይስ ካልቪኒዝም ነው በሚለው ላይ ዲተርሚኒዝም በስንት ይከፈላል በእናንተ? በስንት ይከፈላል ዲተርሚኒዝም ነው? እሺ
እንግዲህ አንተን አሁን እንግዲህ አከፋፈል ውጪ የጠየቀኝ ነው። ኖ እኔ ቴዎሎጂውን ነው የምነግርህ። የእናንተን ቴዎሎጂ ይዤ ነው እኮ እንትን የምልህ። አሁን ቴዎሎጂ ማለት ምን ያህል ቅርብ እንደሆነ ዲተርሚኒስቲክ ወይም ደግሞ ይሄ በፎር ኖሌጅ ላይ ጥገኛ ሆኖ ኖ አንተ እንትን ነህ እኮ አላልኩም። ሃርድ ዲተርሚኒስት ነህ ወይ ሶፍት ዲተርሚኒስት ነህ? ኮምፓቲቢሊስት ነህ ኢንኮምፓቲቢሊስት ነህ አላልኩም፣ አልጠየቅኩም። ቆይ ልቀንሰው። እሺ ኦኬ ዲተርሚኒዝም ላይ እሺ ሶፍት ልሆንልህ እንግዲህ በአንተ በመጣው ክፍያ ኖ እኛም ሶፍት ነን እኮ ሶፍት ነን። የኛም እሱ አይደለም ጥያቄው እንግዲህ ማለት እንትን ነው ውስን ነው እንትን እውቀትና አስፍቼ ልነግርህ ስል ታጠበዋለህ። ስጠይቅ ደግሞ አታውቃቸውም እንትን የምላቸው ነገሮችና እየተግባባን አይደለም ያለ ነው። ቆይ ወሂድ ያንተን አከፋፈል አለማወቄ የእውቀቴን ውስንነት ምናልባት ላይ ነው አይደለም። ቴዎሎጂ የራሳችሁን ቴዎሎጂ አታውቁም ብለህ አሁን ላስረዳ የፈለኩት በራሳችሁ ቴዎሎጂ ነው ላስረዳ የፈለኩት። እሱንሽ እናወራለን፣ ችግር የለም ስለኛ ቴዎሎጂ እናወራለን። ግን ለማለት የፈለከውን ነገር ጀስት ብትነግረኝ ለመረዳት እሞክራለሁ። እንደዛ ነው ያዘው ከእንትን ከማድረግ ተቆርጧል። ይሰማችኋል? ተቋርጧል። ኦኬ ናው ለአንተ ጋር አይ ቲንክ ኔትወርክ እያስቸገረ ነው መሰለኝ። ቆይቶ ነው እየደረሰ ያለው መሰለኝ ድምፁ። ይሰማል? እኔ ጋር ይሰማል እና እየተደራረበ ነው ድምጻችሁ እና እሱ ኡስታዝ ሲያወራ እያዳመጥከው ከዛ አሁን እሰማለሁ። እጥቻለሁ። ይሰማል ኡስታዝ ቀጥል ኡስታዝ። ማለት የፈለኩት ምንድነው አንተ ከምታምንበት አንጻር ተነስቼ ቴዎሎጂን ቴዎሎጂይዝድ አድርጌው ከኛ ጋር የሚስማማውና ልዩነቱን እንድነግርህ ፈልጌ ነው። ለዛ ያልኩ መጀመሪያ ስጠይቅህ አርሜኒያኒዝም ነው ወይስ ካልቪኒዝም ነው ብዬ ስጠይቅህ የትኛውንም እንትን ውስጥ አላደረ ሁለቱም የተለያየ ቴዎሎጂ ነው። ሁለቱ ጋር ያለው ነገር ከኛ ጋር የሚያግባባ ነገር አለ፣ የሚለየን ነገር አለ። ስለዚህ እሱ በእናንተ አነጋገር ሞሮፍ እኮ ለእንትን ትቀርባላችኋል። ወሂድ ይቅርታ፣ በእናንተ አነጋገር ለካልቪኒዝም ትቀርባላችኋል? አይ ለአርሜኒያኒዝም ነው የምቀርበው። ሁለቱም ኤክስትሪም እንትኖች ነበሩ በእኛ በኢስላም አስተምሮት ውስጥ ሁለት ኢንካር የተደረጉ አሉ፣ ቀድርያና ጀብርያዎች የሚባሉ ማለት ነው። ቀድርያዎች የሚሉት ሰው አምላክ አስቀድሞ ምንም የሚያውቀው ነገር የለም፣ ስለዚህ በፍሪ ዊሉ ነው ጀነትም ጀሃነም የሚገባው። አያውቅም፣ ምንም ነገር አያውቅም፣ አንድ ነገር ሀፕን ሲያደርግ ነው የሚያውቀው የሚሉት ምን ይባላሉ? ቀድርያዎች ይባላሉ ማለት ነው። የሆነ በአንድ ወቅት ተነስተው ነበረ። እንደገና ደግሞ በሌላ ወገን ደግሞ ምንድነው ዲተርሚኒስቶች ምንድነው የሚባሉት ጀብርያዎች የሚባሉ ተነስተው ደግሞ እነሱ ደግሞ የሰው ልጅ ፍሪ ዊል የለውም፣ በቃ ሁሉ ነገር ፈጣሪ ያውቀዋል፣ አፕን የሚያደርገው ነገር ምንም እጁ የለበትም፣ ፍሪ ዊል የለውም ብሎ የሚያምኑ ናቸው። ሁለቱም ኢንካር ተደርገዋል፣ ራሱ አናቴማ ተደርገዋል፣ ተወግዘዋል፣ ሁለቱም ትምህርቶች ማለት ነው። እኛ በኢስላም አስተምሮ ውስጥ ኮምፓቲቢሊስት ነን ምድባችን። ኮምፓቲቢሊስት ማለት ፍሪ ዊል እና ፕሪ ኖሌጅ ኮምፓቲብል ነው ብለን የምናምነው፣ ኢንኮምፓቲቢሊስት አይደለም። ኢንኮምፓቲብል ማለት ደግሞ ምንድናቸው? ሁለት ኤክስትሪሞች አሉ። አንደኛው የፌታሊዝም ይባላል። ፌታሊዝም ማለት ሰው ለሚፈጠረው ነገር ለእንትን በቃ ተወስኖበታል፣ ሁሉ ነገር ተወስኖበታልና ምንም እጁ የለትም። ጀነትም ጀሃነም ለመግባት የሚባሉት በቴዎሎጂ ደረጃ በእናንተ ፌታሊዝም ይባላል። ከዛ ደግሞ ሊብሪቴሪያን የሚባሉ አሉ። ሊብሪቴሪያን የሚባሉ ደግሞ ሰው ፍሪ ዊል አለው፣ አምላክ ምንም የሚያውቀው ነገር የለም። ሁለቱም ኢንኮምፓቲቢሊስት ተብለው ነው እንትን የሚባሉት። እነዚህኞቹ ፌታሊዝም የሚባሉት ሃርድ ዲተርሚኒዝም ይባላሉ። ሃርድ ዲተርሚኒዝም ምንድነው? በቃ ሁሉ ነገር ተወስኗል፣ የሰው እጅ ምንም ነገር የለበትም ይላል። ወደ ፕሮቴስታንት ስትመጣ ደግሞ ካልቪኒዝም የሚባለው ደብል ፕሪዲስቲኔሽን ነው የሚያምነው። ደብል ፕሪዲስቲኔሽን ምንድነው? ጀነትም ለመግባት ገሃነምም ለመግባት የሰው ነፃ ፈቃድ የሚባል ነገር የለውም። ፈጣሪ የሚፈልገውን ሰው አስቀድሞ ወስኗል። ስለዚህ የሰው ነፃ ፈቃድ የለውም ይላል። የማርቲን ሉተር ደግሞ የሉተራውያን ትምህርት ደግሞ ሲንግል ፕሪዲስቲኔሽን ይባላል። ሰው ለመዳኑ ነፃ ፈቃድ የለውም፣ ለመጥፋቱ ግን ነፃ ፈቃድ አለው የሚል ትምህርት አለ። እንደዛ ላይ የኛ ደግሞ ትምህርታችን ምንድነው? ኮዛል ዲተርሚኒዝም እንቀበላለን፣ ቴዎሎጂካል ዲተርሚኒዝም እንቀበላለን። ምን ማለት ነው ሲባል የተወስኖት በሁለት ይከፈላል ብለን ነው የምናምነው። አንደኛው መንስኤያዊ ተወስኖት የሚባል አለ፣ ቀደረ ከዊኒ የሚባለው በኢስላም። ቀደረ ከዊኒ ማለት ያንተ እጅ የሌለበት ነገር፣ ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ጥቁር፣ ቀይ ምናምን የመሳሰሉ ነገሮችና በዚህ ዘመን መፈጠራችን
የዛሬ 2000 ዓመት አለመፈጠራችን ወደፊትም ደግሞ አለመፈጠራችን እሱ ምን ይባላል? ቀደር ከዊን ይባላል ማለት ነው። ቀደር ሸርዒ የሚባለው ደግሞ ሁለተኛው ደግሞ ቴዎሎጂካል ዲተርሚኒዝም የሚባለው ነገር ደግሞ ለአንተ የተተወ ነገር ሸሪዓውን መሰረት ያደረገ ነገር ፍሪዊልን ነፃ ፈቃድን መሰረት ያደረገ ነገር ነው። ፍሪዊል መሽያ የሚባለው ማለት ነው። በዛ በነፃ ፈቃድ እንድታማርጥ ታደርጋል። ማመንም መክዳትም ማመጽም መታዘዝም እሺ ማለትም እምቢ ማለትም የመሳሰሉ ነገሮችን መታዘዝና ማመጽ የመሳሰሉ ነገሮችን ለአንተ ተትቶላል። አንተ ነህ እንትን የምትለው ማለት ነው። በዛ ነገር ውስጥ አምላክ ጣልቃ አይገባም። አላህ ጣልቃ አይገባም። ለአንተ ነው ውሳኔው የተወልደ ማለት ነው። ይልቀጥል አሁን ያ ሰው አሁን ጥያቄ ምን መሰለ የአምላክን እውቀት በተመለከተ ወሂድ አምላክ ሙሉ በሙሉ ወደፊቱን ያውቃል ብለህ ነው አንተም ወይ እናንተ በልቅጥ አንተ ብየላውራሽ አንተ ስል ሁሉን ነገር ያውቃል። የፓስቱን ፕሬዘንቱን ፊቸሩ ብቻ ሳይሆን የካውንተር ፋክቹዋል ኖሌጅ ሙላ አለው አለ። በእኛ በኢስላም አስተምሮት ካውንተር ፋክቹዋል ኖሌጅም አለው። ኢቨን እኮ በሁሉም ጋር አንድ አይነት ነው ወጥቶ ያለው። አዎ ያውቃል። አዎ ሁሉን አዋቂ ነው። በእናንተስ ምንድን ነው? በእናንተስ አሁን እኮ ምንድን እንትን ማይኮችን አይደለም። አንድ አይነት ነገር ከሆነ አታድክመን፣ እኛን ጾመኞች ነን። በእናንተ ትምህርት በካልቪኒዝም ወይ በአርሜኒያኒዝም ከሁለቱ የትኛው ነህ? የትኛው ነው? እኔ ሁለቱንም አይደለም። ሁለቱንም እኮ ስላልሆነ እኮ ከሁለቱም ስላልሆነ ማለት ነው እኮ ሁሉን ነገር ያውቃል አይደለም። አሁን ደግሞ ያንተ እውቀት ሊሚትድ ነው ማለት ነው። ፕሮቴስታንት ሁለቱ ብቻ ናቸው እንዴ ወይም ሶስቱ ብቻ ናቸው? ለምሳሌ ሞሊኒዝም እሱ ተቀባይነት የለውም። ካልቪኒዝም ይባላል አውቃለሁ፣ ግን እሱ ብዙ ተቀባይነት የለውም። በቴዎሎጂ ደረጃ ሁለት ጎራ ነው ያለው። በቴዎሎጂ እስከ ቅርብ ጊዜ ድረስ አሁን ካልቪኒዝም የሚባለው አሁን ነው የመጣው። 20 ዓመትም አይሞላውም ራሱ ሰዎች ግራ ሲገባቸው ከሁለቱም ቀነጫጫው ነገር ይባላል። ሞሊኒዝም አለ። ሞሊኒዝም ኦልሞስት አይደለም ሞኖሊዝም ፕሮቴስታንቶች እውቀት ውስን መሆኑን ያወቁት አሁን ነው። ሞኖሊዝም ከአርሜኒያኒዝም ጋር በጣም ይቀራረባል። አንድ አይነት ነው ማለት ይቻላል። ከ170% ማለት 30% ሞሊኒዝም የካቶሊክ ነው። ካቶሊክ ሞሊና ማለት የካቶሊክ አይደለም አላልኩም እኔ ወይ እዚህ አርሜኒያኒዝም የካቶሊክ አይደለም ካላልኩ አርሜኒያኒዝም በኋላ ላይ የመጣው ነው። መሰረት ያደረገው ሞኒዝምን ነው። ያኛው ደግሞ አይደለም። ወይ ልንገርህ እኔ እኮ ስላጠናው ነው። ዌስሊያን አርሜኒያኒዝም is very different from ሞሊኒዝም። ዲፈረንት ማላቸውማ አሁን እኮ ጊዜ ስለዚህ you cannot say Armenianism and Molinism are the same። አርሜኒያኒዝም እና ሞሊኒዝም ተቀራራቢነት አለው። ቤት ያደረገው ለምሳሌ ቶሚዝም ይባላል። ግን የተለያየ ጎራ ነው። በዚህ እንስማማለን አንስ የተለያየ ጎራ ቶሚዝም ይባላል አለ። ቶሚዝም ይባላል። ቶሚዝም ደግሞ ከዚህ ጋር ካልቪኒዝም ማንን ነው መሰረት ያደረገው? የካቶሊክ አይደለም አይደለም። አኩይነስ ቶማስ አኩይነስ ነው የመጣው። ማወቅ አትፈልግም? ኖ አይደለም። you just made it so difficult for me ማለት ሊሚትድ ኖሌጅ የማታውቀውን ነገር ነው። አሁን አንተ ካቶሊክ ነው አይደለም ጥያቄው ካቶሊኮች ጋር ሞኒዝም እና ኦኬ በቃ ጀስት ስለ ፕሮቴስታንት ነው የነበርኩበትም ነው። ቴዎሎጂንም ያጠናሁት ሰው ነኝ። ቴዎሎጂውን አቋም አንተ የትኛውም አቋም የለህም ራሱ አንደኛ ነገር። ሁለተኛ ደግሞ ሞኒዝም የሚባለው መሰረት አድርጎ ነው። ኦፕንቲዝም የሚባል ነገር ታውቃለህ? ኦፕንቲዝም አውቃለሁ። ኦፕንነስ ቴዎሎጂ አለ። አዎ እሱ ሌላ ነው። አሁን አይደለም ምንድነው ኦፕንነስ ቴዎሎጂ ቅድም ነግሬሃለሁ እኮ ካልቪኒዝም እና አርሜኒዝም ብቻ ያደርጋል። እሱ ኦፕንነስ ቴዎሎጂ በዛ አይደለም። ሁለት ናቸው ያሉት ፕሮቴስታንት ውስጥ ያሉ። ከዛ በኋላ ይሰፋል እሱ አታዳምጥም ማለት ነው እንዴ? ሃርድ ዲተርሚዝም ብዬ ነገርኩህ ምንድነው? እና ሃርድ ዲተርሚዝም እና ኢንኮምፓቲቢሊቲ ያልኩህ እነማን ነው? አይ አይደለም ወይ ማወቅ አልፈለክም? ልልቀቅልህ ለሌሎቹ? ኦኬ አውሩት በቃ። እኔ እንደዚህ አይነት ሰው በጣም እንትን ይላል፣ ይከብዳል ማውራት። ማወቅ አልፈለክም? እኔ ቅድም ነግሬው ነበረ ኮምፓቲብል እና ኢንኮምፓቲብል ብዬ ሳወራ ምን ጠቀስኩልህ እዛ ላይ? እስቲ እቺን ነገር ብቻ መልስልኝ። ናውል ነገርከኝ እኮ በእስልምና ያለውን ሁለት ምን አልኩ? አይደለም ኮምፓቲብል እና ኢንኮምፓቲብል የሚባሉት ምን ናቸው ብዬ ጠየቅኩ።
እሺ ኔትወርክ ነው ወይስ ልክ ነህ? ሃርድ ዲተርሚኔት እሺ ሰማኝ። ኧረ ይሰማል። ኔትወርክ ይዟል። ኔትወርክን አስተካክል አንዴ። ኔትወርክን አስተካክል ይችላል መሰለኝ። ኔትወርክን አስተካክለው ታብታብ አድርጉ። ምናልባትም ኔትወርኩም ሊሆን ይችላል። ወይ ምንድነው ታዲያ? አሁን ይሰማል? አዎ ይሰማል። እስቲ አውራ። አሁን ይሰማችኋል? አዎ ይሰማል። አውራ። ያ ሰምቻለሁ። ፌታሊዝም ላይበርታሪያኒዝም ኢንኮምፓቲብል ያደርጉታል አንዳንዶቹ። እሺ አንዳንዶቹ እኔ ያወራው ምንድነው ኮምፓቲብል እና ኢንኮምፓቲብል ብዬ ለሁለት ከፍዬ የነገርኩ ግሩፖችን ማን ብያለሁ እኮ የእስልምናዎቹን የአረብኛውን ግሩፕ ልተውና ከሀሳባቸውን ልንገር። ኖ አይ በእናንተ ሄጄ ኮምፓቲብል እና ኢንኮምፓቲብል ብዬ ስለ ምን ዘረዘርኩልህ? ይኸው ላይበርታሪያኒዝምን ጠቀስክ እኮ። ላይበርታሪያኒዝም ፍሪ ዊል ነው። እነሱ አንድ ኤክስትሪም ናቸው። ፍሪ ዊል ላይ ነው አምላክ። ስለዚህ የሰዎች ፍሪ ዊል ውስጥ ጣልቃ አይገባም። ፍሪ ዊል ኢዝ 100% አንዴ ልድገምልህና ምናልባት እንግባባለን። አንዴ ልድገም። ችግር የለም። ፌታሊዝም ደግሞ ሃርድ ዲተርሚኒዝም ማለት ነው። አዳምጥም ወይ ነው ተርኩ ማለት ነው በለው። ናኦል ምንድን ነው ፍሬን ጥሰሃል እኮ። ይቅርታ ጋይስ እየሰማችሁ ነው ባይዘው እኮ ኔትወርክ ሊሆን ይችላል። አሁን አንዴ ልድገምልህ ብዬ ልድገምልህ ስል ዝም ብለህ ታወራለህ እና ኔትወርኩ ይመስለኛል። አይ ኔትወርኩ ነው የሚመስለኝ። ረጋ ያለ ልጅ ነው። እስቲ ፎሎ አድርገኝ እኔን ናኦል። አድርግ ያለው ወሂድ ፎሎ አድርገኝና በዚህ ጉዳይ ላይ በደንብ እናወራለን። አሁን አንተ ፎሎ አድርግ ያለው እናወራለን። ምናልባት እንትኑ ሊሆን ይችላል፣ ኔትወርክም ሊሆን ይችላል፣ ይደራረባል። ማል ላይ እንትን የምትለው አሪፍ ኮንሴፕት ነው ያነሳው ነገር። አንዴ ልድገምልህ እና ከዛ በኋላ ሀሳባችንን መቀጠል እንችላለን። ጥያቄ እኔ ብትመልስልኝ ደስ ይለኛል። ጀስት ከእናንተው ፐርስፔክቲቭ እኮ አላህ ሁሉን ያውቃል አልኩ። ያ ነገር አንተ ጋር ባሉት ነገሮች ሁሉን አያውቅም ብለው የሚያስቡ ግሩፖች አሉ። እዛ ውስጥ ለመድብ እንዲመቸኝ እየጠየቅኩ ነበረ ራሱ። አይ አንተም ብቻ አይደለም፣ ሁለት ግሩፖች አሉ። ሁለቱ ኤክስትሪም ይሄዳሉ። በኋላ ላይ ሄደው ኤክስትሪም የሄዱበት ቦታ ላይ እሱ ዘርዝሬልህ ነበር ቅድም። ልድገምልህ አንዴ እና ምድብህን ለወቀው። ችግር የለም ምድብ ለኔ አንዱ ሳይድ ነኝ ብለህ አስብ። ኤክስትሪም ነኝ ግን አምናት የካልቪኒዝም ሳይድ አለ። እሺ በቃ በቃ ይቀርባል። ጦስን ይዞ ሂድ። አይ ማወቅ አልፈለክም እና አሪፍ ነገሮች ልነግርህ ነበረ። መጨረሻ ላይ የቱ ጋር እንዳለህም አሁን ማወቅ ይቻላል ራሱ ሳይኮሎጂካሊ ማለት ነው። መጨረሻ ላይ ቀድሜ ልንገርህና የቱ ጋር እንዳለ ማወቅ እችላለሁ ራሱ አሁን ራሱ እነግርሃለሁ ማለት እንደዚህ ካወራራ እኔ ራሴ ነገርኩህ። አንተ ሳትነግረኝ እኮ ነገርኩህ። እነግርሃለሁ እኮ ነው የምልህ ማለት እንድንግባባ ነበር የፈለኩት። በቃ እሺ በጣም ይቅርታ አልተረዳሁትም። ለኔ ኔትወርኩም ማለት ስለሆነ መሰለኝ አልተረዳሁትም። ኦኬ እሺ እሺ በቃ አውሩት። በቃ ምናልባት ኔትወርኩም ከሆነ አላውቅም፣ ግን ቀጣይ ጊዜ ፎሎ አድርገኝም ብታወራኝ በእንደዚህ አይነት መልኩ ካወራኝ ትንሽ ያስቸግራል። ተጨናንቀሃል። እሺ ለህዝቡ እንገረው። ጃቢሮ እስሚዞ ያለው ነገር ክሊር ነው ታዝ አይ እንትን እሱ ኦፕንነስ ቴዎሎጂ ነው። ግን ኦፕንነስ ቴዎሎጂ በኋላ ላይ ጥግ ላይ ያለው ነው ራሱ ሃይፐር የሚባለው ነው። ሊብሪታሪያን የመጨረሻ ጥጋቸው ምንድነው? ኦፕንነስ ቴዎሎጂ ነው። እና ኦፕንነስ ቴዎሎጂ ነኝ አምላክ ሁሉ ነገር አፕን ከማድረጉ በፊት አያውቅም ወደሚለው ትምህርት ማወቅ አይፈልግም ከሚሉት ውስጥ ነው እሱ ራሱ ማለት ነው። እና ሁለት ግሩፕ አለ ብዬ ሁለቱን ኤክስትሪምሊ አስኪጄው ኤክስትሪምሊ ያሉት ውስጥ አንደኛው ኦፕንነስ ቴዎሎጂ ነው። ኦፕንነስ የሚባለው ኦፕንቴስ የሚባለው ማለት ነው። ኦፕንቴስ የሚባል አለ እና አሁን ብትጠይቁት እርግጠኛ ነኝ ኦፕንነስ ቴዎሎጂ ሊላችሁ ነው። ሁሉን ነገር እንዴት ያውቃል አላህ ፈጣሪ ብሎ ያለበት ምክንያት ያ ነው። እነሱ አንድ ነገር አፕን ካላደረገ አያውቅም ብለው ጥቅሱላ አላቸው የባይብል
ሁሉ ነገር አያውቅም የሚል ትምህርት አላቸው። ጆቫ ዊትነሶችም እዛ ውስጥ ነው የሚካተቱት። ታውቃላችሁ ይሄንን? ኡስታዝ ጆቫ ዊትነስም እንደዛ ነው። አላወቀ እንዴት ነው አምላክ ነው? አምላክን አያውቅም ማለት እንዴት እኮ እንትን ነው። አሁን ለምሳሌ ሁሉም ማድረግ ይችላል አይደል? አምላክ ሁሉም ማድረግ ይችላል አይደል? ይስሚዘው ማድረግ ይችላል። ያው ከባህሪ ጋር ኮንትራዲክሽን የሚያደርግ ነገር እኮ ሁሉን ነገር ያደርጋል ወይ? አይ ሁሉን ስለሚያደርግ ሁሉን ነገር ያደርጋል ወይ ብለው ይጠይቀዋል። አይ ሁሉን ቻይ ነው፣ ሁሉን ነገር በማድረግ ግን ሁሉን ነገር ያደርጋል ማለት አይደለም። በተመሳሳይም ሁሉን ነገር ያውቃል፣ ግን ሁሉን ነገር ማወቅ አይፈልግም። ማወቅ የማይፈልጋቸው ነገሮች አሉ፣ ሚዩት አድርገዋል ራሱ። ለምሳሌ ማለት ያንተ ነፃ ፈቃድ ምናምን ምን እንደምታደርግ ምናምን ነገር ቀደም ብሎ አያውቅም፣ ሚዩት አድርጎታል ራሱ። ማለት ይሄ ማለት እኮ እኔ አክሽን ላይ ጥገኛ አያደርገውም። ያ ማለት ለምሳሌ እኔ ካላደረኩት ያን ነገር አያውቀውም እንደማለት ነው። ሀብን ከማድረገው በፊት አያውቀውም ነው የሚሉት። እንዴት አያውቀውም? ሁሉን ማወቅ ይችላል ይለዋል። ሁሉን አዋቂ ነው ይችላል፣ ግን ሚዩት አድርጎታል ራሱ። አልፈለገም ራሱን በቃ አግሏል። ያለዛማ ተጠያቂ ነው ይለዋል። ያ ምን ይባላል? የጆቫ ዊትነሶች ትምህርትና የኦፕንነስ ቴዎሎጂ ይባላል። እሱ ኦፕንነስ መጽሐፌ ላይ አለ። በነገራችን ላይ የማዳንና መዳን በኢስላም የሚለው መጽሐፌ ላይ አለ። አሁን እሱ መጨረሻ ላይ ልክችን ሲጠይቀኝ ወደዛ እንደሚሄድ ስለማውቀው ካታጎራይዝ አድርጌ የዲተርሚኒስት ውስጥ ያሉት የእንትን ነው ኢንኮምፓቲብል እንደሆነ ልነግረው ስለፈለገ ነው ያልፈለገው። ሶፊላ አድርጉኛ እንዴ። ኦኬ እንግዲህ ልጅ የሚረብሻችሁ ልጅ ያለው ሰው አስቸጋሪ ነው። እንግዲህ ሚት አድርጌ ልቀመጥ። ኧረ ችግር የለውም። ይኸው ማዳንና መዳን ላይ ገጽ ይሄንን ራሱ ለመረዳት 253 ላይ መመልከት ትችላላችሁ። አሁን ሚድል ናውሌጅ ካውንተር ፋክቹዋል ናውሌጅ ሲባሉ የነበሩትን ይሄ መጽሐፍ በደንብ አንብቡት። ስለ ፕሬዲስቲኔሽን ራሱ ለማወቅ ስለ ድነት ለማወቅ ምናምን። አሁን አርሜኒያኒዝም የተባሉት በአጠቃላይ እዚህ አሉ። ቶሚዝም የሚለው ለምሳሌ ያው እዚህ ይችላል እና ገራሚ መጽሐፍ ነው። ከሌላችሁ ከስራችኋል ማለት ነው። እና ይሄንን አንብቡ። ያው በእውቀት ነው እንጂ በግምት ስለሌለ ማለት ነው የምናወራው። ሰው አንብበን መረዳት ለማወቅ መሞከር አለብን። ቀጥሉ ጃቢር። ስሚዝ ሁለት ካለህማ ለሰው ስጥ እንጂ ይስራፍ እንዳይሆን ትላለህ። ስሚዝ ምን አንቀጥሉ እንጂ አወራው በጣም እና ኢየሱስ ያስተማረውን ትምህርት በመንፈስ ቅዱስ ተሞልቶ ኦኬ። ስለዚህ አንተ የኢየሱስ ክርስቶስ ወንጌል የምትለው የኢየሱስ ክርስቶስ ታሪክን ነው። ኢየሱስ ያስተማረበት ስለሆነ ኢየሱስ ያስተማረበት ከዛ ውስጥ ስላለ ኢየሱስ ክርስቶስ ይሄንን አስተምሯል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አስተምሯል። ኢየሱስ ያለው እኮ አልኩ የኢየሱስ ክርስቶስ በኢየሱስ ክርስቶስ ታሪኩም አለ፣ ኢየሱስ ክርስቶስ ያስተማረበትም አለ። እኔ ያልኩ ከኢየሱስ ክርስቶስ ያስተማረውን የጠየቅኩ እኔ አሁን ይሄ የኢየሱስ ክርስቶስ ታሪክ ነው ወይስ አይደለም ሲሆን የኢየሱስ ክርስቶስ ትምህርት ነው ወይ? ቆይ እስኪ አሁን ያልኩት እስኪ መልስ እስኪ ድገምልኝ እንጂ። አንተ አሁን እያልክ ያለከው እኛ ወንጌል ብለን የምንጠራው የኢየሱስ ክርስቶስን ትምህርትና የእሱን ታሪክ ነው አልከኛ። እና አሁን እኔ እኮ አሁን ተረድቻለሁ። አንተ ነው ያልተረዳኝ። እኔ ደግሞ ያልኩህ ኖ አሁን ገና አንተ ያልከውን ነገር ተረዳሁክ እንጂ ጥያቄንማ እኮ ገና አልተረዳከውም እንኳን ልመልስህ። እኛ የኢየሱስ ክርስቶስ ለኢየሱስ ክርስቶስ ወይ ደግሞ ለኢሳ ተሰጠው የምንለው ኢንጂል የኢየሱስ ክርስቶስ ታሪክ አይደለም። ገባክ አይደል? እሱ ከአምላክ ተቀብሎ ለሰው ልጆች የምስራች ብሎ ያስተማረው ነገር ማለት ነው። ስለዚህ አንተ አሁን ይህንን ኢየሱስ ክርስቶስ ያስተማረው ነው ወይስ የሱ ታሪክ ነው? ይሄ አሁን የተናገርከው ነው። ያው የሱ ታሪክም አለበት። ለምሳሌ እኮ ከእናንተም እኮ የነብዮች ታሪክ የለበት አይደለም? ይሄ አሁን የኢየሱስ ክርስቶስ ታሪክ ነው አይደለም? ሌላ ጥያቄ ነው። እኔ የጠየቁት ጥያቄ ይህንን ኢየሱስ ክርስቶስ ያስተማረው ነው ወይ? እሺ አሁን ለምሳሌ ካልተሳሳትኩ ሱራ 757 ላይ በእንጅልና በተውራት ተጽፎ የሚገኝ ነው ይላል። እንድንግባባ ነው። ምንድን ነው የጠየኩህ ጥያቄ?
አይ ይሄ ታሪክ ነው ምናምን ብለህ እየጠየቀኝ ያስ ታሪክ ነው አይደለም መኖር ነው ምናምን አይደለም ግልጽ ኖ ምን ምናምን አትበል። እኔ እየተረዳሁህ ነው፣ አንተም እየተረዳኸኝ ነው። ምንድን ነው የጠየቁህ? እሺ አይ እኔ ምንም ልንግባባ አልቻልንም። የመለስኩት ነው። የጠየቁት ጥያቄ ምንድን ነው? ደግመህ ንገረኝ። እኔ አሁን ቅድም ስትለኝ ያልከኝን ደግሜ ይህ እናንተ እኛ ብለን ምናምን ለኢሳ ኢንጂል ተሰጠው ብለን ምናምን ነው አልከው? ኖ አላልኩም። እሺ ደግመህ ስማኝ። አሁን ስማኝ። አሁን በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ የሚል ቃል እናገኛለን። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ ይላል። ይህንን ኢየሱስ ያስተማረው ትምህርት ነው ወይ? ይሄ ነው ጥያቄ። ያው ከእሱ ጋር ተያያዥነት ስላለው ከእሱ ጋር ተያያዥነት አለው የለም ሲሆን ይህንን ኢየሱስ አስተምሮታል ወይስ አላስተማረው? ማለት አሁን ለምሳሌ የእናንተንም ሱራ 7 ነብዩ ያስተምሮታል አላስተማረውም? ቢጤ ምን አይነት ምንድን ነው የጠየቅኩት ጥያቄ? ወንጌል አለ ወይ አንዴ ወንጌል የወንጌል እኔ አሁን ምንም አሁን የጠየቅኩት ጥያቄ ድገምልኝ። አሁን የጠየቅኩት ጥያቄ ድገምልኝ። ኢየሱስ አስተምሮታል አላስተማረውም? ምን ያልክ? ኢየሱስ አስተምሮታል አላስተማረውም? ይሄ ጥያቄ ነው ያለ። ግን ደግሞ የወንጌልና ዓላማው ወንጌል ማለት ኢየሱስ ታሪኩ የቱን እግዚአብሔር ወይ አስወራኝ። ኖ አይደል። ካልተረዳከውማ ዝም ብሎ መዟዟር ነው የሚሆነው። በቃ ይሄንን ነገር ኢየሱስ አስተምሮታል ወይ? አስተማረው፣ ካላስተማረው አላስተማረውም ትለኝና ከዛ ወደ ቀጥታ ወደ አንተ አላስተማረው የሚለው አስተምሮታል። ኦኬ። ስለዚህ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ እያለ የሚነግረን ኢየሱስ ነው። አዎ። እሺ ማስረጃ እስኪ። ያው የእሱ ወንጌል አይደል ማስረጃ አስተና ይሄንን ኢየሱስ እንዳልተናገረው መጣሁ እኮ ማስረጃው እኮ ከዛው ላይ ያለ ታሪክ ነው። ማቴዎስ ታሪክ ነው እየነገረን ያለው። ስለዚህ ይሄንን ኢየሱስን ስለማስተማሩ ማስረጃ አስተና እሱ ስለመናገሩ ይሄንን ኢየሱስ ስለማስተማሩ ስለማስተማሩ ይሄ ኢየሱስ እያስተማረ እንደሆነ ይሄንን የሚነግረን ኢየሱስ ስለመሆኑ ማስረጃ እስቲ። ያው ማለት የኛ ምን ብለና ናለን ያው የኛ መጽሐፍ ቆይ በቃ ትቀጥላለህ ወደ ጥያቄ። ምንድነው ያጀማ መረዳት ያለባችሁ ነገሮች? እኛ ሙስሊሞች አላህ ለኢሳ ሰጠው የምንለው ኢንጂል ወይ ደግሞ ኢንጂል ማለት የምስራች ነው። ያንን የምስራች ደግሞ በምድር ላይ ኢሳ ሲያስተምር ነበር። ረዳሽኛ እነሱ ደግሞ የኢሳ ኢንጂል ወይ ወንጌል የሚባል የላቸውም። ያላቸው ምንድነው? የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል እና የዮሐንስ ወንጌል። እነዚህን ወንጌሎች ደግሞ የጻፋቸው እንግዲህ እንደነሱ እምነት ማቴዎስ እነዚህ ሰዎች ናቸው ተብሎ ነው የሚታመነው። እኛ ደግሞ ይህንን አናምን። ገባችሁ አይደለ? ስለዚህ አሁን ወደ ጥያቄ በቀጥታ ሄድ። አሁን እሺ ጥያቄ ስጠይቅ ማለት ነው ወንጌል ሲል በክርስቲያኖች እጅ ላይ ያለው መጽሐፍ ነው አይደለም? ቆይ አንዴ ረቀበ ሰላም ብያለሁ። ይሰማል? አዎ ይሰማል። በእውነቱ አሁን የተናገርከው ነገር ራሱ ከሰማኸው ታዘበዋለህ። ራስህ እያልክ ያለኸው ልገመልህና የአብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ የተናገረው ኢየሱስ ነው። ትክክል ነህ? እኛ ያው ማለት የኛ ካለ መርዳት አንፃር ነው እኛ መጽሐፍ ውስጥ ተጻፈ ብለን አንዴ ጃቢ ጋር ስታወራ አዎ የተናገረው ኢየሱስ ነው ብለህ ነበር። ኧረ ፕሊስ አስወርኝ። ኧረ አይ ብለህ ነበር። ጥያቄው መልስ ሌላ ነገር አስወርኝ ካራህማ አውት ኦፍ ቶፒክ ነው የሚሆነው። እሺ ወንጌል ልሱ ያስተማረበት ፓርት አለ የለም? ይሄን ጥያቄ መልስ መጀመሪያ። እሱ ያስተማረበት ፓርት አለ የለም? መጀመሪያ ይሄን ጥያቄ መልስ። የጠየኩት ጥያቄ ቅድም ጃቢር ጋር ስታወራ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ የሚለው ኢየሱስ ተናግሮታል ብለህ አይደለ? ያው ብያለሁ፣ አልክድም ብያለሁ። ግን ያው ያንን ደግሞ ያው እንዲህ እንትን ማለት ጥያቄ ስላልገባኝ እዚህ ጋር ቁምና ኢየሱስ የት ቦታ ላይ የተናገረው ይሄን ነገር አንደኛ የት ቦታ ላይ የተናገረው መልስ ነች። የት ነው የተናገረው ኢየሱስ ማለት? እኛ እኮ ምን ብለን እናምናለን? አብና ወልድ እኮ እሺ አንዴ ኧረ ፕሊስ እንትን ማለት የሆነ አንድ ማመን ብቻ ሳይሆን የጠየቀውን ጥያቄ ብቻ መልስ። የት ቦታ ነው የሰበከው ኢየሱስ? ይሄን
እኔ ኢየሱስ የሰበከው ነው ብያለሁ። በቃ ተወው አንተ ራስህ ጋር ተምታታ ነው ታገማኝ። በቃ አያችሁ ያጀማ ይሄን ያልኳችሁ አንደኛ የማቴዎስ ወንጌል የመጣው ኢየሱስ ካደረገው ኦልሞስት ከ200 ዓመት በኋላ ነው አንደኛ። ሁለተኛ ደግሞ ታሪክ ነው ወንጌልም አይደለም። ለዛ ነው የማርቆስ ወንጌል ክፈት የማርቆስ ወንጌል ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያው የከበርክ ቴዎፍሎስ ሆይ ብሎ ለጓደኛ ለቴዎፍሎስ የጻፈው ኦኬ። ስለዚህ ታሪክ ነው እንጂ ጭራሽ ነው ወንጌል ማለት። እንቀጥል። ከመጀመሪያው በአይኑ ያዩትና የቃል አወጋዎች የሆኑት እንዳስተላለፉ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ያዘጋጁት እንጂ ወንጌልም አይደለም። ስለዚህ ሌላ ጊዜ ተሳስተህ እንደዚህ ነገር እንዳትል ካረጋችሁት ሰው ይስማ ምናክ አእምሮ እንትን እንዳለ ማለት። ለምን ኢየሱስ ወንጌል ላይ ወጥቶ እኔ የአብርሃም ልጅ ነኝ ብሎ ተናግሮ አያለ ያለው። ግን የሚያስቀው ነገር መሰላችሁ ኢየሱስ ያስተምር አንድ ቀንም ከአፉ ስለራሱ ተናግሮ አያውቅም ነበር። ማለትም ብዙ ጊዜ ራሱ ይሰውር ነበርና ያስቃል። ሲቀጥል ደግሞ አራት ወንጌሎች ኢየሱስ ካደረገ በኋላ የመጡት ኢየሱስ በኢየሱስ ዘመን ነበር። ለዛ ነው ምሳሌ የማቴዎስ ወንጌል ማለት የምትመለከቱ ኢየሱስ የመንግስትን ወንጌል እየሰበከ ይዞር ነበር ይላችኋል። ኢየሱስ ሰብኮ የነበረው ወንጌል ነበረ። ኢየሱስ ሰብክ የማቴዎስ ወንጌልም አልነበረም። ማቴዎስ ሐዋርያ ራሱን አልተመረጠም። ብዙ ሐዋርያቶች ሳይመረጡ ራሱ ኢየሱስ ሰብክ ነበረ። ለዛ ነው ተመልከቱ ኢየሱስን በምኩራባቸው እያስተማረ ይላል። ሲሪ የመጨረሻ ጥያቄ ኢየሱስ ሲያስተምር የነበረው አስተምሮ ምንድን ነው? እቺ ሞክራትና ከዛ ወደ ቁርአኑ ትመጣለህ። ኢየሱስ ሲያስተምር የነበረው አስተምሮ ነው የማቀቆበስ በቃ ያቻ መልሶላ ኢየሱስ ሲያስተምር የነበረው አስተምሮ እኛ ሙስሊሞች ወንጌል የምንለው ኢየሱስ ሲያስተምር የነበረው አስተምሮ ነው እንጂ ከጊዜ በኋላ መጥቶ ኢየሱስ እንደዚህ ተወለደ እንትና ዮሐንስ በዚህ ገባ ጓደኛዬ ቴዎፍሎስ የሚለው አይደለም። ሃሌሉያ ተባረክ። እንደዚህ ሆነ ተጨባብጠን እንልፋለን። እሺ ወደ ጥያቄ ላይ እኛን ጠይቀም እንዴ ጠይቃችኋል? ያው ጠይቃልኩ እኔ ደግሞ በቃ እናንተን ጥያቄ ነው። እኔ ደግሞ አንድ ጥያቄ ልጠይቅ። አሰማም ጠይቅ ጃይ እንትና ቆይሽ አላህን የምታመልከው ምን ነው? ይሄ ልጅ ግን ጤነኛ ነው? ቆይ ሁልጊዜ አንድ አይነት ጥያቄ ከብቻ አይ እስካሁን ተመልሶልኝ ስለማያውቅ ነው። ኤልያስም አነስ የሚመልሱልኝ ኢብራሂም የሚመልሱልኝ የተለያየ ጥያቄ የተለያየ መልስ ነው። አይ እንደዚህ ጥያቄዎች አክቹአሊ በጣም ሲምፕል ናቸው። አንተ ከዚህ ምን ስለማታውቅ ምን ጥያቄ ሲምፕል ከሆነ መልስልኝ። እሺ ጨጨረስ ጥያቄውን ልመልስ? አዎ እሺ መጀመሪያ አላህ ስንል ምን ማለት እንደሆነ ታውቃለህ? አላህ ማለት ትርጉሙ እውነተኛ አምላክ ማለት መሰለኝ። አይ አላህ ማለት ሳይሆን አላህ ስንል ምን ማለት ፈልገን ነው? ምን እየጠቆመኝ ነው? ምንም ጥያቄ አልገባኝም። በቃ ይሄ በአረበኛ የሚባል ኢስመ ዛት ይባላል። የአላህ ወይም ደግሞ የዛቱ መጠሪያ ብለን እንጠቀመው ኢስመ ዛት ነው። ኦኬ ኢስመል አይን አይደለም። ኢስመል አይን ማለት ጭራሹን ቆይ እንደው ላውጣላችሁ አንዴ በማስረጃ አድርገውና ከቃሉ ጀምረን እየተመለከተን እንምጣ። ካሜራ ይታያል ብዬ አስባለሁ። እሺ ከየት ጀምርላችሁ መሳችሁ ተመልከቱ። አልኢላህ ሁወል መዕቡዱ ቢልሐቅ አለ። ብቸኛ በእውነተኛ የሚመለክ አምላክ እሱ ብቻ ነው አለ። ሁወል ዋሂዱ ለዚ ላ ሸሪከ ለሁ እሱ አጋር የለውም አለ። አልሙሰማ አላህ ተብሎ ይጠራል አለ። ፈሁወ ኢስሙል ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው አለ። ስለዚህ እኔ አላህን አመልከዋለሁ ስል ያ የፈጠረኝን አምላክ እየጠቆምኩ ነው ያለሁት። የአምላክ ምን አይነት ባህሪያት አሉት ከሆነ ባህሪያቶቹ እንዘረዝርልሃለን። ማነው ደግሞ ከሆነ ያው አልሙሰማ አላህ መጠሪያው አላህ ነው። እሱም ደግሞ ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው። ከማ ተዱል አላሙ አላ ሙሰማያቲሃ ስሞች አካል እንደሚያመለክቱ አላህ ስንል ራሱ በትክክለኛ የሚመለከው እየገለጽና የአምላክ ማነው ከተባለ ደግሞ ነቢያት ሲልክ የነበረ ሰማያትና ምድርን የፈጠረ ነው። ለዛ ነው ቁርአን ላይ ኢላሁኩም ለዚ ኸለቀ ሰማዋቲ ወልአርድ እያለ ያስቀመጠው የአምላካችሁ ማለት ያ ሰማያትና ምድር የፈጠረው ነው ብሎ ያስቀመጠው ማለት ነው። አይ እየተግባባን የሚመለክ ዛቱ ነው አልከኝ መሰለኝ። አይ ዛቱ ነው አልኩ። እሺ ምን ያለው መጀመሪያ ይሄ ጥያቄ ስህተት ጥያቄ ነው። ለምን ዛትና ሲፋትን መለየት አትችልም። አሁን እየጠየቀ ያለው መሰላችሁ ጃቢርን ምኑን የምትወደው ስጋውን ነው ወይስ እጁን ነው ወይስ መንፈሱን ነው? ጃቢር ምንህን የምወደው ነው ያላቀም ጃቢር ምንህን የምናከብረው እዚህ ጋር ሰዎች ሲላን አንድ ዛት ብቻ ተብሎ አይነጠልም። ሲጀመር ስለ አምላክ ስታወራ አይደለ ጥያቄ ራሱ ተካለማ ስለዚህ ነው። ወይ አንድ ሰው መልስልኝ ምሳሌ እኔ አሲያን አከብራታለሁኝ ብዬ ብናገር አሲያን ምንዋን የምታከብረው መንፈሷን ነው ወይስ አካሏን ነው እያልክ ነው ያለው? ብራዘር ዛትና ሲፋት ጭራሽኑ አይናጠሉም። ኦኬ እኔ አላህ ስል እየጠንቀለው ዛቱን ብቻ አይደለም። ኦኬ ዛቱን ብቻ ሳይሆን ያ የፈጠረኝን አምላክ የሚሰማውን የሚመለከተውን ሀያውን አምላክ የጠቀስኩ ያለሁት እንጂ ዛትን ብቻ አይደለም።
ለምንድን ነው ሚስም ታረግ አስወራኝ? ኦኬ ጥያቄ ላቅርብልህ። አስወራኝ ለምንድን ነው ሚስም ታረግ? አይ ጥያቄ እኮ ይመለስኩ ነበር። ጥያቄ እኮ ጠይቄ እና ሚውት ያረከኝ ነው እንዴ የምታስወራው? አይ ጥያቄ ይቀጥል። እሺ እንትን ግልጽ እናርግለት። ምንድነው ጥያቄ? ምኑን ነው የምታመልኩት ነው ያልከን? ምኑን ነው የምታመልከው? አንተውን አመልከዋለሁ ተሰማለሁ። ያው አላህን ነው እናመልከዋለን። በቃ አላህን ነው የምናመልከው። አላህ እሺ ምን አይነት ባህሪዎች አሉ? ኦኬ ይሄ ተመለሰልክ? አይ መልስልኝና፣ አይ ከባህሪዎቹ ላይ ጥያቄ የሚመለክና የማይመለክ ባህሪ ያለው የለው ማለት የሚመለክ ባህሪ ያለው ስትል ባህሪው ራሱ ማንነት የለውም እኮ። ባህሪው ማንነት የለውም ስትል ምንነትና ማንነት ራሱን ችሎ ማንነት የለውም ማለት ነው። አይ እኔ ስለማንነት አልጠየቅኩም። እሺ ቆይ እንትን ላስረዳክ። አንተን የምታወራው ወይስ አፍክ ነው የሚያወራው ስትል እኔ ነኝ የማወራው። አፍክ ማሳኝነት አፌ ነው የሚናገር እኮ። ማን ነው እኮ የሚያወራው? አንተ ነህ ወይስ አፍክ? ለይልህ። በእኔ አማካኝነት አፌ ነው የሚናገረው አልኩ። አልሰማኸኝ እኮ። በአንተ አማካኝነት አፍክ ሲያወራ አንተ ታወራለህ ወይስ አፍክ ነው የሚያወራው? እኔ ነኝ የማወራው። አፍክስ? አፌ የሚያወራ እኮ። ሁለታችሁ ነው የምታወሩት? አይ ሁለት አንድ አካል ላይ ያለ ማለት አንድ ፍጡር ላይ ያለን አይደል? ኦኬ አትነጣጠሉ ማለት ነው። አንነጣጠሉ። ኦኬ አፍክ ዝም ብሎ አንተ ማውራት ትችላለህ? እኔ ማውራት አልችልም። ግን ይሄ ምን ጥያቄው ጋር ነው የሚያገናኘው ነገር የለም። ምን አልከኝ? መናገር አልችልም። አፌ ዝም ብሎ ነው መናገር አልችልም። ኦኬ አፍክ ካልፈቀደልህ ማውራት አትችልም ማለት ነው አንተ። አፌ ካልፈቀደ ማለት እኔ ካልፈቀድኩት ነው እንጂ አፌ የማይናገረው። አፌ ካልፈቀደ ነው እንዴ እኔ የማልናገረው? ኦኬ አፍክ እኮ ታዲያ አፍክ አንተ ካልፈቀድክ አፍክ እንትን የሚል ከሆነ ታዲያ አፍክ ዝም ሲል ታዲያ አንተ ለምን ማውራት ያቅታል? እንዴት ማለት ነው? ማለት አሁን አፍክ ምን ሆኖ ነው አንተን የሚያስገድድህ? ምንም ማለት ምንም ከጥያቄው ጋር የሚያገናኘው ነገር አይደለም። በነገራችን እኔ አገናኝ እኔ በማገናኘው ነገር አይደለም። ጥያቄውን እያረሳሳ ከሆነ እኔ አረሳው። እሺ አላረሳሰውም። ጥያቄውን ገብቶኛል። አሁን ምን መሰለህ፣ በቃ አፍክ ካንተ ውጪ ነው ወይስ ያንተ ነው? የኔ ፓርት ነው። በቃ ያንተ ፓርት ነው አይደለ? ካንተ ጋር ይነጠላል? አይነጠልም። ኦኬ አይነጠልም። ለምሳሌ አንተ ስትናገር አፍክ ካንተ መነጠል ይችላል? ከኔ መነጠል ይችላል ወይ ነው? አይችልም። ኦኬ አንተ አፍ ሲናገር አንተ ከአፍክ መነጠል ትችላለህ? አልችልም። ኦኬ ስለዚህ አፍክና አንተ አትነጣጠሉ ማለት ነው። አዎ። ኦኬ አፍክና አንተ ሁለት ናችሁ ወይስ አንድ ናችሁ? አንድ። ኦኬ አንድ የሆናችሁት ለምንድን ነው? በባህሪ ያንተ ስለሆነ። ይሄንን ላስረዳ። ያንተ ስለሆነ አፍክና አንተ ሁለት አትሆኑም። እሺ እሺ አሁን ከዚህ ላይ ፖይንት ምንድነው? ቆይ ደግሞ ሁለት ደግሞ ላስረዳ። ሁለት ደግሞ ሲባል ምን ማለት እንደሆነ ልንገርህ። አንተና ጫማክ ስንት ናችሁ? እኔ እና ጫማ የተለያየ ነው። ኦኬ ግን ጫማክ ያንተ ነው? አዎ። አፍክም ያንተ ነው? አዎ። ታዲያ ከጫማ ጋር ሁለት ከአፍ ጋር ለምን አንዱ ናችሁ? ምክንያቱም ጫማዬ ቆይቶ ከጊዜ በኋላ የመጣ። በቃ ቴንኪው። አሁን ወደ ጥያቄ ገባ። እሺ አሁን የሚመለክ ባህሪና የማይመለክ ባህሪ ያለው የለው? ያ እንደዚህ የሚባል ነገር ሲጀመር መመለክ ባህሪ አይደለም። እሺ የምታመልከው ባህሪ ሆነ አይደለም? አይደለም። ባህሪ አይመለክ። ምን አላህ ነው የምናመልከው? አላህ ነው የምናመልከው። እሺ አላህ ያለህ ምኑ? እሱን ነው አምላክነቱን አምላክነቱ ምን አይነት ባህሪ ያለው? ባህሪውን አላመልከውም አልኩ እኮ። አሁን ለምሳሌ ሁሉን ማድረግ ነው፣ አይነጣጠልም። ልክ አንተ አፍና አንተ እንደማትነጣጠሉት አላህና ባህሪያቶቹ አይነጣጠልም። ስለዚህ አላህ ከባህሪው የተለየ ማንነት አለው ማለት ነው። አንተ ከአፍክ የተለየ ማንነት አለክ? እሺ ቆይ አንዴ አላህ ስትል ምኑ ነው አላህ የምትለው? ምንነቱና ማንነቱ ነው አንድ ላይ። ምንነቱ ለምሳሌ መስኪ ምንነቱ ስላልገባኝ ምንነቱ አምላክነቱ ባህሪ የለውም? የአምላክነት ባህሪ የለውም አለው። ይቅርታ ዲቫይን ሲምፕሊሲቲን ታምናላችሁ? ቆይ አንዴ እንሄዳለን። ቀጥል።
በቃ አምላክ ማለት አምላክነት ነው። ባህሪያት አሉት። ሁሉን አድራጊ ነው፣ ሁሉን ቻይ ነው፣ ሁሉን እሺ አሁን አምላክ ማለት እኮ አሁን ለምሳሌ አምላክ መለኮት ነው አይደለ? እኮ መለኮት ነው። እሺ ያ መለኮቱ ያ እዛ መለኮት ላይ ያሉ ፓርቶች አሉ ይሉ ምን ፓርት ምንድን ነው ማለት? ከዛ መለኮት ላይ እናንተ እግር አለው እጅ አለው ምናምን ብላችሁ ታምናለህ እኮ። ባህሪ ናቸው እነሱ። እሺ እነዛን ባህሪዎቹ ታመልካቸዋለህ አታመልካቸው? አይነጣጠሉም ከመለኮት ጋር። አይኔ ነጣጥያ አልጠየቅኩም እኮ። ከማይነጣጠል ከሆነ አይነጣጠልም። ስለዚህ ታመልካቸዋለህ። በቃ አንድ ላይ አይደለም። እነሱን ታመልካቸዋለህ። ታመልካቸዋለህ ዝም ብለህ ቀጥተኛ መልስ ውስጥ ታመልካቸዋለህ። አስረዶክ እኮ አሁን ስማ፣ ቆይ ልንገርህማ። አፍክ ካንተ ተነጥሎ ምግብ መብላት ይችላል? ተነጥሎ መብላት አይችልም። እኔ እኮ ነጣጥያ አይደለም የጠየቅኩህ። ነጣጥዬ በመጀመሪያ እኔ አሁን ለምሳሌ ስለጀስተኝ አውጅ ነው ያለው። አሁን አንተ እኮ ልንገርህ፣ አሁን አንተ አፍክ ይበላል ወይስ አይበላም ብዬ በጠይቅህ ትመልሳለህ? ይሄንን አፍ ይበላል ወይ ነው ጠይቅ ነው መልስልሃለሁ። እንደው ማመር አፍክ ይበላል? ያንተ ምግብ የምበለው ባፌ ነው አይደል እኮ። አንተና የምትበለው አፍክ። እኔ ስለ አፍክ ነው የጠየቅኩህ፣ ስለ አንተ አይደለም። ያው ማላምጠው ባፌ አይደል እኮ። አንተና የምታላምጠው። እኔ ስለ አፍክ ነው የጠየቅኩት። እኔ ስለ አንተ አልጠይቁም። አንተ በምን ነው የምበለው ብልክ በአፌ ትላለህ። እኔ ደግሞ ስለ አፍክ ነው የጠየቅኩት። አፍክ ይበላል? ኦኬ አየህ፣ አሁን ተግባባን። አንተ አፍ ይበላል ስትል አይ አንተ ነህ እንጂ አፍ አይበላም የሚል እንትን ልታመጣ መሰለኝ። እኔም እያልኩህ ያለው ኖ አይደለም። ይሄ መልስልኝ። ኖ ይሄ መልስልኝ። አፍክ ይበላል? አይ ገብቶኛል። በቃ ገባኛል እኮ። አይ አልገባክም። አሁን ደግሞ እኔ ልጠይቅ አንዴ። አፍክ ይበላል? አሁን አንተ አይንጣጣም። እኔም እያልኩህ ያለው ሳይነጣጣም ላስወርድክ ነው። አፍክ ይበላል? አንድ አፍክ ይበላል? ሁለት አፍክ ይበላል? ጃጃ አንዴ እንዳሸኝ ቆይ አንዴ አይመልስም። ይሄን ግን እንዳሸኝ አንዴ ሲሪ አይ ቀጥል። አሁን የጃን ጥያቄ ምንድን ነው የማመልስለት? አንተ ምንድን ነው ይጃን ነው? አይ ስለገባኝ ነው ማለት አሁን አፍ ይበላል ሲል ገባል። ጥያቄ መልስ ትበልከው አይደል? አልመልሰውም። በቃ ለምን ከመለስኩት እኔ ወጥመድ ውስጥ ያስገባኝ አይበል። አያ የጀማ ገብቶት ከመለሰው ግን ውድቅ ሳይ ኤኒዌይ በቃ ሚውት አድርገውና እንዴ እናጠቃለውና ከዛ አንድ ተመሳሳይ ሙግት አለ አንዴ ይታረቅ ወይም ደግሞ አንድ ልስትና ላክቹዋሊ ከዚህ ተለየ ስለማታመጣው ወይ ሚውት አድርገውና ታወራለህ በኋላ ኸይር ጀዛከላህ ሀቢብ በደንብ ነው የመታኸው። ለማንኛውም ግን ሌላ ጊዜ ሲል እንደዚህ ጥያቄዎች ጠይቅ። ይሄ የማይሳየው አለማወቅህ ነው። ከይቅርታ ጋር እንደዚህ ብሎ የነገረህ ራሱ ሰው ሸውዶሃል። ለምን መሰለህ? አሁን ያንተ ጥያቄ ምንድነው? አንተ ጃቢርን ስታከብረው ጃቢር ምኑን ነው የምታከብረው? የምትወደው ጃቢር ምኑን ነው? ስጋውን ነው ወይስ አጥንቱን ነው ወይስ ደግሞ መንፈሱን ነው ብሎ እንደመጠየቅ ነው። ኦኬ ይሄ ደግሞ ስህተት ነው። ለምን ጃቢር የሆነው በስጋው በአጥንቱ በምኑ ነው? ኦኬ ወደ አምላክ ደግሞ ስንመጣ አምላክ ከኛ የተለየ ነው። አምላክን በሰውይታ ማሰብ የለብህም። እኛ ሙስሊሞች አላህ ስንል እየጠቀስን ያለ ነው እስም መዛት ነው ብያለሁ ቅድም። እሱን እየጠቀስን ነው ወይም ፈጣሪያችን እያልን ያለ ነው። ፈጣሪያችን ነው ባህሪያት አሉት። ምሳሌ አምላክ ኻሊቅ ነው፣ ፈጣሪ ነው። ፈጣሪነቱ ከሱ የተለየ ሳይሆን የሱ ባህሪ ነው። ስለዚህ ባህሪውን ብቻ ይዘን ማምለክ ራሱ አይፈቀድም። ለዛ ነው ኢብኑ ባዝ ረህመቱላሂ ዑሰይሚን ረህመቱላሂ ያስቀምጡና አሉ አንድ ሰው ሲፋትን ብቻ ለይች ያመልካለሁ ካለ እስቲ አይፈቀድም ማለት። ለምን ሲፋቶቹ ራሱ ማንነት ያላቸው አይደለም፣ የአላህ ባህሪያት ናቸው። ምሳሌ ጃቢርን እኔ አልወደውም ሲል አንተ በጣም አወራራሱ ይዘጋል ብዬ አወራራሱ ይዘጋል ካልኩ በኋላ ግን ደግሞ ጆሮህ እናንተ ነህ ጎበዝ ናቸው ብዬ ይናገር ወይም ደግሞ ሲሪል በጣም ባለጌ ሰው ነው ግን ደግሞ ጆሮ ቅዱስ ነው ብዬ ብናገር እንደዚህ አይነት የሆነ የዚህ ጥያቄ መጣ። ለማንኛውም እናመሰግናለን። በእስልምና ያለ ይሄ ነው። ተዋጠልህ ማታወጠልህ። እሺ ሰላም ብያለሁ። ሲሪል በድጋሚ ጥያቄ ነበር ትመልስልኛለህ? እሺ አይ ገና እኔ በነገራችን ላይ ማለት ነው በየተራና ጥያቄ ለራሱ አልገባም። ችግር የለውም። አይ በቃ ህዝብ ወይ ካልገባህ በቃ ለተመልካቾቹ ነው ጥያቄ ያለኝ ይሰማል። ተስማምቶ ነበርኩ። ጥያቄ ከጠየቀ በኋላ ሊጠየቅ ነበር የተስማማው። አሁን እሱ አልመለሳችሁም። አሁን በመጣው ጥያቄ በጣም ወሳኝ ጥያቄ ስለ ጠይቅ ፍቀድልኝ። ከዛ በኋላ ትጠይቃለህ። አንዴ አሁን ስለዛ ታንስታል። ቆይ አንዴ አይ አይደለም። አሁን ተረኛ ነኝ ልጠይቅና ትጠይቃለህ ደግሞ አንተ አይሻልም? እንደዛ አይ በቃ ካልመለስኩም በቃ ችግር የለውም። በቃ መልሳችን ይሄ ነው። መልስ የለም በቃ ብለህ ያዘው። እሺ መልስ የለም ብለህ ያዘውና እንጠይቀው። ትፈቅድልኛለህ? አይ እኔ ጥያቄ ሳመሰለኝ ለምንድን ነው በቃ መልስ የለም። ይሄ ነው መልስ።
አይ ቅድም እኮ ስለዛ ተሳነስ አይ ዛት ይሄ ነው መልስ። ከዛ ደግሞ ሰጥካለሁ አንድ ልጅ ይኖርሃል። ከዛ ደግሞ እንለያያለን ማለት ይሻል። አንድ ጠይቀኝ፣ ከዛ ደግሞ ተጠይቀኝ። አንድ ጠይቀኝ፣ ቀለል ያለ ጥያቄ ጠይቀኝ። እሺ አይ እኔ አልጠይቅም። በነገራችን ላይ መጀመሪያ እኔ እሺ፣ ደግሞ ይሄን ደግሞ ተጠይቀኝ፣ ወላሂ ይቀበላል። ደግሞ ተጠይቀኛለህ። ይሄን እቺ ብቻ ባለ እቺ ብቻ አይ ለምን አይ መጀመሪያ እኮ ይሄን ይሄን ባያችሁት ይሄ መሸሽ ይባላል። ያ መሸሽ ይባላል። ወይ ማላቅም ብለህ በቃ ማሻአላህ እንለያይ፣ خلاص ተጨባብጠን እንለያይ። ግን አሁን ጥያቄ ተጠይቀንም ጥያቄውን መልሰናል አልፈልግም ካልክ ይሄ በቃ መልስ የለኝም። በተዘዋዋሪ እንደ ህዝቡ ራሱ ይታዘብ ኮሜንቶች ራሱ እየሰጡና አመልስን አሁን አንተ አትመልስልኝ ማለት በቃ ጨርስ ያለኝ ከሰጠ በቃ ይሄ ነው ያለኝ። ከዚህ ውጭ መልስ የለኝም። ይሄ ነው መልስ። አይ አሁን እኮ ቅድምና አሁን ያልከኝ መልስ እኮ በጣም በቃ ከተጋጨን በቃ ይሄ ተጋጭቶብህ ከሆነ በቃ በኋላ ታሳየኛለህ። ችግር የለውም። አሁን ልጠይቅህ ነው ፍቅር። አይ አራለው ቅድም ያልከኝ ምንድነው? ዛት የሚባል ነገር ምናምን የለም ነው ያልከኝ። አሁን ደግሞ አንድ ዙር ቀጥል። ቅድም ዛት የሚባል ነገር ምናምን የለም ብለኛል አላልከኝ? አላልኩም። ዛት የሚባል ነገር የለም ማለት ቅድም ብለኛል። ሪከርዱ ተመልሰን ማየት እንችላለን። ጆሮ አምጣ፣ ሪከርዱ አምጣ። እኔ አይ ሪከርድ ያደረጉልሽ ካሉ ሪከርዱ ተመልሰን ማየት ክፈት፣ የፈለግኩን ክፈት። የጆሮን አሰራ እንደዛ ያልኩም እኔ ከማን እንዴ እንደዛ ወረድ ሙስሊም አይደለሁም ማለት እኮ ነው ብለኸኛል። አይ ያልከኝ ነኝ የሚመስለው አረና ያልኩም ይያማል አይመለክም ነው ያልከኝ አይመለክም ነው ያልከኝ። አራውዝ ቢ አራ አንተ ይሄ ሰው የምንድን ነው የሚያወራው? ቆይ አንዴ ጄክ ብያለሁ አይመለክም ብለኛል። አሁን ጥያቄ ነው ሲፋትና ዛት ልጁ ወላሂ ልጁ እንትን ነው በጣም ከባድ ነው። በቃ የሆነ ጠጥቶ ይሆናል። አንተ ያማል እንደዛ እኮ ማለት እኮ ሙስሊም አይደለሁም። ምን አስበህ ነው? ዛት ለኛ ለእናንተ ነው መጠጥ የሚፈቀር ቆይ ቅድም ስንስማማ መልስ የምንለውን እንመልሳለን። ፍርዱን ለአድማጭ ነበር አይደል እንተዋለን ያልነው። በቃ ተውት ይጣ ዌስቲንግ ታይም። አይ ኢምራን ግን ከዛ በፊት አንዴ እያወረዱኝ ነው፣ ለምን እንደሆነ አላውቅም። እያወረዱኝ ነውና ሞዴሬተሮች ተው እንጂ አያስወርዱም። ኔት ነው የሚሆነው። ከባድ ክሬተር ዲስኮኔክት ካለ ኔት ነው የሚሆነው። እሺ ጄክ አይ እንደዛ ከሆነ ብቻ ግን ሞዴሬተሮች ጥንቃቄ አድርጉ። ለማንኛውም ዘግተነዋል። ልጠይቅ የነበረው ጥያቄ እስቲ ሱኮና ሰላም ብያለሁ አንዴ፣ ወይም ደግሞ ሶል ሰላም ብያለሁ። እንዴት ናቸው ሁላችሁ? ሰላም ብያለሁ። አንድ ጥያቄ ልጠይቅና ከዛ በኋላ አይ እኔ ልጠይቅ እዛ ላይ በተነሳው ላይ አንዴ እኔ ቀድሜያለሁ። በዛትና ሚዛን አይ በተነሳው ጠይቁ ተጠይቅ አይ መጀመሪያ መልሳለሁ። ኢትስ ኦኬ ተጠይቅ። ኢየሱስ ታመልከዋለህ እንዴ? አዎ መልካለሁ። እሺ ስታመልከው ምን ነው የምታመልከው? ስጋውን የምታመልከው ወይስ ደግሞ አመለኮቱን? ለምን እለያየዋለሁ? አይ ስጋና መለኮት አይለያዩም እንዴ? አይ ለምን ለያየች አመልከዋለሁ? በስጋው የተገለጸ ስጋው ከጊዜ በኋላ የመጣ ነው። ስጋው ተመልከዋል አታመልከውም? እሺ ከጊዜ በኋላ ይምጣ። ከመጀመሪያ ጀምሮ እሱ መለኮት የተባለ ነው። ስጋ ይመልከው አይመልክም? ስጉና ለምን እነጣጥለዋለሁ እያልኩ ነው። መለኮትና ስጋ አንድ ናቸው? ተዋህዷል እያልኩ ነው። ግን አንድ ናቸው? በማንነታቸው አንድ ናቸው? በስጋው የተገለጠው ያ ክርስቶስ ነው። አንድ ናቸው? አንድ ናቸው አይደለም? ባህሪያቸው አንድ ነው? ስጋና መለኮት ጠቂ ይሄ ነው ብቻ። አዎ ይሄ ነው መልስልኝ። ባህሪያቸው አንድ ነው? መልስ ልስጥ። ከዛ አይደለም እንደዚህማ ቃል በቃ መልስልኝ። ባህሪያቸው አንድ ነው? ስጋና መለኮት ባህሪያቸው አንድ ነው ማለት ስጋና መለኮት አንድ ናቸው? ምንነታቸው መሰረታቸው አንድ ነው ወይም ደግሞ የሆነ ባህሪ የስጋ ባህሪና የመለኮት ባህሪ አንድ አይደለም እኮ። እንዴት አንድ ነው? ወይ ታማረጭ ጀመረ። አቤት ወይ እሊያይ ማለት እኮ ከተዋህዶ በቃ ተዋህዶ አላልኩ እኮ ያለ ቼንጂንግ ተዋህዷል እያልኩ ነው። ዊዛውት ቼንጂንግ ሲዋሃዱ የተዋህዱት ምንና ምን ናቸው? ያ ረቂቁ መለኮትና አንድ ግዑዝ ባዲ አው ስጋ ማለት ነው። እሺ ያ የተዋሃደው ስጋ አምላክ ነው አይሆንም? ይመለካል አይመለክም? አምላክ ነው እያልኩ እኮ ነው። ኦኬ አምላክ ነው። ስለዚህ ስጋው ራሱ አምላክ ነው። ታመልከዋለህ? አይነጣጠልም። ስጋውና መለኮት አይነጣጠልም። ስጋው ለብቻው እንደዚህ ለብቻው ታመልከውም ስጋው ያስ
ምን ያልከኝ? ኢየሱስ ከለሁን ነው አይደል? ከለሁን ነው የምታመልከው። ስጋውን ምን ነው የምታመልከው አይደል? አትናጥልም። በአንተ ልጅ ኦፍ ኮርስ ያ አይናጥልም ስትለኝ፣ ስለዚህ ስጋው ራሱ ይመለካል ማለት ነው። ስጋው ምንድን ነው? ስጋው ይመለካል። አንተ አሁን እየተናገርከው ለምሳሌ አሁን አንተ እየተናገርከው እንዳለው ማለት ነው። ቆይ ምሳሌ ሳይሆን ይመልስልኛል። ያ በክርስቶስ ያ በስጋው የተገለጠ ክርስቶስን አመልካለሁ። ስጋው ምናምን በክርስቶስም የተገለጠ ስጋውን አመልካለሁ። መልስ ችግር የለውም። በቃ ህዝቡ ይረዳል። ያ ጀማዓተል ኸይር ያው በቃ ይረዳል። ተማሳተ ጥያቄ አንድ ጎበዝ እኮ ነው ወላሂ ጎበዝ ነህ። ተዋህዷል፣ አልነጣጠላቸውም አሉ ይታያቸው። እኛ የአምላክን ባህል የሚያጠል እነሱ ደግሞ ስጋውን ራሱ አምላክ ጋር ደምረውታል። ኤኒዌይ ያ በቃ ይሄን ሎጂክ አንደኛ ነው። ስለዚህ ያው ኢየሱስ ይመለካል፣ ስጋው ይመለካል ነው። ያው ለምን ስጋው ራሱ መለኮት ጋር ስለተዋሃደ። ኸይር ሊቀጥል ሚውት አንሳ። ኦኬ ከመጀመሪያው ሲጀመር ተዋህዶ ነበር። ስጋውን ብቻ አይደለም። ኢየሱስ ከስጋ ጋር የተዋህዶ መቼ ነው? ከመጀመሪያው ሲያበስራት ያ ሲያበስራት አንተ ያወራው በዛ ቅጽበት ያ ተዋህዷል። እንዴ ከየት ቤተ እምነት ነህ እንዴ? ጴንጤ ኦርቶዶክስ ነህ? ምንድን ነው የምትለው? ምንድን ነው ያልኩት? የጀማ ሰምታችሁ ሰው እስከኔ ጋር ጴንጤ ኦርቶዶክስ ነህ? ለይልኝ ፕሊዝ ቶሎ በል። ጴንጤ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ኧረ ይሄ ሰውዬ እሺ ኢየሱስ ድገም ወስደን ኢየሱስ ከስጋ ጋር የተዋህዶ መቼ ነው? ያ ከእሷ ስጋ ሲነሳ እንደዛ በላ ምንድን ነው ቅድም ያልኩህ እኮ ያ ነገር ነበር። አንተ አይ እንደዛ እኮ ነው ራሱ አልገባም። በቅጽበት ያልኩህ ምንድን ነው? እሺ ገብርኤል ሳይበስራት እሺ ይሁንልኝ ሲችላል ቆይ ረጋ በልና ስለዚህ ኢየሱስ ስጋ የለበሰው መቼ ነው? ድገማው አንዴ። ክርስቶስ ስጋ የለበሰው ከማህፀን ላይ ሲፈጠር ራሱ በቃ ማህፀን ላይ ሲፈጠር ስለዚህ ከ2026 ነበር አይደለ? ስጋ የለበሰው ኦፍ ኮርስ። ስለዚህ አሁን ኢየሱስ ስጋ ከበረ በኋላ ስጋ ደግሞ ለበሰ፣ ስጋውን ተዋህዶ። ስለዚህ ስጋው ጋር አምላክ ሆነ። ያ ረቂቁ መለኮት ያ ቀጥል። ስጋው አስቀድሞ ነበር ማለት ስጋው የኢየሱስ ስጋ አጥንቶ ምናምን አስቀድሞ ነበር ከፍጥረት በፊት። ኦኬ ከማርያም በፊት ስጋውን አልተገለጠም ነበር። አልተገለጠም አልነበረም። ማሻአላህ። ከዛ መለኮት ጋር ሲዋሃድ አምላክ ሆነ አይደለ? ያልነበረ ነገር ምንድነው አምላክ ሆነ የምትለው? አንድ የሆነ ነገር ነው አልነበረም አይደለ? ስጋ አልነበረም። ሆነ አይባልም። ሆነ አይባልም። ለምን ታለቃለ? ስጋ ሆነ ያለው ያ አሁን አምላክ ሆነ አይደለም። ፖይንት እዚህ ላይ መጀመሪያውና አምላክ አልነበረም ማለት ነው። አምላክ የነበረ ነገር ነው ሆነ የምንለው። መጀመሪያ ኢየሱስ ወደ ማርያም ከመምጣቱ በፊት መለኮት ነበረ፣ ስጋ አልነበረውም አይደለ? ኦኬ መንፈስ ነበር። ከዛ ስጋውን አንተ አካል አደረገ፣ ያ ባህሪውን አደረገ። እሺ ስጋውን ባህሪው ሲያደርግ ስጋ ጋር ተዋህዷል አይደለ? ያው ዊዛውት እንጂ ተዋህዷል። ዊዛውት እንጂ መለኮት ወደ ስጋ ሰላወት ተዋህዷል። እሺ ሰላወት ሲዋሃድ መለኮት ስጋ ቦታ አላከበረውም። ምን አልከኝ? መለኮት ስጋ ቦታ አላከበረውም። መጀመሪያው ነው የከበረ ነበረ። እንደዛ መጀመሪያ የከበረ አልነበረም እኮ ስጋው መጀመሪያ ታዲያ የከበረ በምትለው ስጋው አልከበረም። ስለዚህ መለኮት እኮ ሲጀመር አከበረው ማለት የምችል እኮ ሳይከብር ከነበረ ነው። እንደዛ ነው። ስለዚህ መጀመሪያ ስጋው የከበረ አልነበረም። ሲዋሃድ ምን ሆነ? የከበረ አልነበረም የሚል መረጃ ስጠኝ። ስጋ በባህሪው የከበረ ነው እንዴ? መልስልኝ። ስጠኝ መረጃ። ክርስቶስ ስጋ የከበረ አልነበረ። መለኮት ስጋ የከበረ የሰው ስጋ የከበረ አይደለም። የከበረ ነው። የከበረ የሰው ስጋ አምላክ የሰው ስጋ ጥያቄውን አልገባ። አይ ከመጀመሪያው ራሱ ጽንሱን ሲፈጠር ነው የተዋሃደው እያልኩ ነው። ነበረ ሌላ ፓርቲ የለውም እዚህ ላይ። አሁን ጥሩ መጣ። እንደሱ በቃ እንደዚህ ስታምን ጥሩ ነው። ስለዚህ መለኮት ገና ጽንስ እያለ ተዋህዷል። ጽንስ እያለ አይደለ? አምላክ ነበረ ጽንስ እያለ። ጽንሱ ራሱ አምላክ ነበር። ኦፍኮርስ እሺ አይ ማሻአላ ጥሩ መጣ። አሁን በዚህ ጋር ጥሩ መተን ማለት ነው። ያው ጽንሱ ራሱ አንተ ያስጋ አልነበረ ነው። ጽንሱ ራሱ ሲዋሃደው በምን ደረጃ ነበር? በስጋ ደረጃ ወይስ ደግሞ ገና ፍሬ ነበር?
ገብርኤል መጥተው ለማርያም አበሰራት። ፖይንቱ እኮ መች እንደተዋሃደ ነገር ነው። በዛን ቅጽበት መለኮት የስጋ ባህሪ እንትን እሺ ይሁንልኝ ስትለው በዛን ቅጽበት ሲፈጠር ራሱ ተዋሃደ። በዛን ቅጽበት እያልኩ ነው። በዛን ቅጽበት ነው እያልኩ ያለሁት። ስለዚህ ፍሬው ምን ያክል ደርሶ ነበረ? ገና እንደተረገዘ ነው ወይስ ደግሞ አደግ ማለት ከጀመረ በኋላ? ያ እንደ ማንኛውም ሰው 9 ወር ቆይቷል አይደል? ሰው 9 ወሩ 9 ወር ላይ ተዋሃደ። ምንድን ነው የምትለኝ? ጥያቄ መቼ የተዋሃደው ነው? መለኮት እስኪ እንደ አዋቂ ሰው አውራ ፕሊዝ። ጥያቄ ራሱ ምንም 9 ወር ከሆነ አሁን ደግሞ ጥያቄውን መካድ ጀመር። 9 ወር ከሆነ which means ማሻአላህ። ስለዚህ መለኮት የተዋሃደው ከስጋ ጋር ነው፣ ስጋው አምላክ ነው የሚለው ፖይንት ትያዛለህ። አሁን ደግሜ ልጠይቅህ፣ መለኮት ከስጋ ጋር የተዋሃደው መቼ ነው? ምንድን ነው የሚያዘው? ነገር እኮ ከመጀመሪያ የተዋሃደው የተያዘው አልኩህ። የተዋሃደው መቼ ነው? ከመጀመሪያ ጀምሮ መጀመሪያ መቼ? ገብርኤል ሲያበስራት እሷን ጽንሱ ሲፈጠር። ስለዚህ ገብርኤል ሲያበስራት ተዋህዶ አይደለ? ያ ገብርኤል ሲያበስራት የስንት ወር እርጉዝ ነበረች ማርያም? የስንት ወር እርጉዝ ነበረች ማርያም? የስንት ወር እርጉዝ ነበረች ማለት? ስንት ወር ካረገዘች? በቃ እንደ ማንኛውም ሰው ተረገዘ፣ ከዛ ተወለደ። እሱ አይደለም እንዴ? ግን መለኮት ሲዋሃድ በዚህ መሀል እኮ ችግሩ እንደ ማንኛውም ሰው ሳይሆን የሆነ ኢየሱስ መሀል ላይ አምላክ ገባበት። አቤት ያ እንትን ይሄ አሁን የነበረውን ሀሳብ እናጥረው። ስኩና ነው አለካ። አሁን ይምሩ እያለክ ያለው ስጋው ፍጡር ነው። ከዛ ከተዋሃደ በኋላ ፍጡርነቱ አበቃና ፈጣሪ ሆና አይደለም። ፍጡር ነው ማለት ስጋ ፍጡር ነው የሚባለው እኮ በቃ ስለተወለደ ስጋ ስለሆነ እኮ ነው ፍጡር ነው የሚባለው። እኔ ያልኩ ያለሁት ስጋው ስጋው ድንግል ማርያም ማህፀን ውስጥ ከመጸነሱ በፊት ነበረ። እንደዛ አይደለም ያልኩ ያለሁት። ድንግል ማርያም ልመልስልሽ ያንተን ሀሳብ ያውቀዋለሁ። ክርስቶስ ከመጸነሱ በፊት ማርያም ብቻ ነበረት። ኦኬ ከሷ ተጸነሰ። ስጋው ነበረ ወይ? ያ ጽንሱ ግን ተዋህዶ ነበር እያልኩ ነው። ከመጀመሪያ ያልተዋሃደበት ጊዜ ያልተዋሃደበት ጊዜ አለ። ስለዚህ ስጋው ፍጡር ነው። ከዛ ልክ ሲዋሃደው ፍጡርነቱ አበቃ። ኔትወርክ ኮኔክትድ በት ኖት ኢዝ ኖት ወርኪንግ አልነበረ። what shall we do? ያልተዋሃደበት ጊዜ አልነበረም። ዘጋ እዚህ እንዝጋ። ምንም የሚቀየረው ነገር የለም። ምን አልከኝ? በነገራችን ላይ ይምሩ ምን እንደሆነ ታውቃለህ? ኦርቶዶክሶች ላይ እንደዚህ የሚያምኑ አሉ። ከድንግል ማርያም ነው ስጋ የወሰደው ብሎ የሚያምኑ አሉ። በቃ የድንግል ማርያም ስጋ ፍጡር ስለሆነ የማርያምን ስጋ ነው የለበሰው ብሎ ያምናሉ። ይህን ታውቃለህ ይምራ? ማለት ይችላሉ። ብዙ ሰው እኮ ማለት ይችላል። ኔትወርክ እና እንዲህ የሚያምኑ ኦርቶዶክሶች